ጤና ይስጥልን ክቡራን ተመልካቾቻችን፣ ሳምንታዊው የማኒፌስቶ ፕሮግራማችን ተጀምሯል። በዚህ ፕሮግራም ላይ የፖለቲካ ፓርቲዎች ያላቸውን አማራጭ የፖሊሲ እይታ ለኢትዮጵያ ሕዝብ ይበጃል የሚሉትንና ያላቸውን ሐሳቦች በሙሉ የሚያቀርቡበት ነው። ለዛሬ አንድ እንግዳ አሉኝ። እንግዳዬ የባይቶና ፓርቲ ሊቀመንበር የሆኑት ክብሮም በርህ ናቸው። ከሳቸው ጋር ስለ ፓርቲው፣ በትግራይ ክልል ስላለው ወቅታዊ ሁኔታ፣ ፓርቲው እንደ ሀገር ስለ ኢትዮጵያ፣ በተናጥል ደግሞ ለትግራይ ክልል ችግሮች አማራጭ መፍትሄዎች ምንድናቸው በሚለውና በፓርቲው በውስጥ ስላለው የዲሞክራሲ ሁኔታና በአባላትና በአመራሮች መካከል ስላለው ግንኙነቶችም ጥያቄዎችን አንስቼ ምላሽ እንዲሰጡኝ ጋብዣቸዋለሁኝ። አቶ ክብሮም እንኳን ደህና መጡ። እንኳን ደህና ቆዩ አቶ ዳዊት። ያው የመጀመሪያ ጥያቄ የሚሆነው ከባይቶና ፓርቲ አመሰራረት ዓላማና አሁናዊ እንቅስቃሴ ላይ የሚመነጭ ነው። ባይቶና ፓርቲን ስታቋቁሙት ምን አይነት የፖለቲካ ችግር ለመፍታትና ምን አይነት መፍትሄ ለማምጣት ነው ያቋቋማችሁት? ያው አመሰግናለሁ ለሰጠኝ እድል እና እንዳልከው ነው። ባይቶና የሆነ ፓርቲ ሲመሰረት የራሱ የሆነ መነሻ ይኖረዋል። ስለዚህ ባይቶና ለምን ነው የተመሰረተው የሚለውን ነገር እንግዲህ እኛ አረና ውስጥ ነው የነበርነው መጀመሪያ የተወሰነ ነው። ሌላም ያልነበሩ አሉ ሌሎችም። ስለዚህ ሲመሰረት ኢትዮጵያ ውስጥ በጣም ከፍተኛ የሆነ የፖለቲካ ትኩሳት በተነሳበት ጊዜ ነው የተቋቋመው። ስለዚህ በዛን ሰዓት ምንድነው የነበረው የፖለቲካ አካሄድ በጣም አደገኛ አካሄድ ስለሆነ እሱን ለማስቆም ደግሞ ፖለቲካ ነው የሚያስፈልገው። የነበረው ችግር በጣም ቀላል አይደለም። ይሄ የኦሮማራ እንቅስቃሴው ቀላል አይደለም። ስለዚህ ኢትዮጵያ ውስጥ አለ የሚባለው ፌዴራሊዝም ሁለት ነገሮች ግምት ውስጥ ያስገባ ነው። የመሀል ፖለቲካ አለ፣ የዳር ደግሞ አለ፣ የሰንተር ፔሪፌሪ የሚባለው ማለት ነው። ስለዚህ የዳሩን ለማፍረስ ትንሽ ነው የምትለውን ህዝብ ለማጥፋት የሚደረግ ሰፊ እንቅስቃሴ ነበር አለ። ስለዚህ እሱን ካውንተር ለማድረግ የግድ ያው መደራጀት አለብን። ስለዚህ ባይቶና ብቻ ሳይሆን ሌሎችም ፓርቲዎች ትግራይ ውስጥ ከዛ በፊት ህወሓት ነው የነበረው፣ አረናም ነበረ፣ ህወሓት ነበር። ስለዚህ ባይቶና የትኛውን የትግራይ ህዝብ ጥያቄ ለመመለስ ነው የተቋቋመው? የባይቶና ፓርቲ የትግራይን የህልውና ጥያቄ ነው። ምክንያቱም ትግራይ እንደ ትግራይ አሁን እንደምታየው ፓርላማ ውስጥ የትግራይ ሰው የለም። ስለዚህ ፖለቲካሊ የትግራይ ሰው አልተወከለም። ማን ነው እንደዛ ያደረገው፣ ለምንድን ነው እንደዛ የሆነ የሚለውን ነገር ብዙ ማምጣት ትችላለህ። ህወሓት ነው ብልጽግና ነው ልትል ትችላለህ። ግን በግልጽ የምታየው ነገር ፌዴሬሽን ውስጥ የለም። ስለዚህ ስለሚመደብለት በጀት ምንም ማለት አይችልም ማለት ነው። ስለዚህ በአገሪቱ ፖለቲካ ባይቶና ሲቋቋም የትግራይ ክልል ወይም ደግሞ የትግራይ ህዝብ ወኪል በህዝብ ተወካዮች ምክር ቤትና በፌዴሬሽን ምክር ቤት አልነበረም እንዴ? አይ አደጋውን ነው የምልህ። አሁን ባለው ሁኔታ እናንተ ስትቋቋሙ የኔ ጥያቄ ምን መሰለ፣ እናንተ በተቋቋማችሁበት ወቅት እኮ የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት ላይ የትግራይ ወኪሎች ነበሩ? አልነበሩ። የህወሓት ወኪሎች ነበሩ። የህወሓት ወኪሎች ማለት እኮ ህወሓትን ህዝቡ መርጦት እኮ ነው የህዝብ ተወካዮችና ፌዴሬሽን ምክር ቤት የገቡት። ኢትዮጵያ ውስጥ የተካሄደውን ጠቅላላ 5 ምርጫ ከነ ውጤቱ ተቀበሉት ማለት ነው? በምን በኩል ግዴታ አለብን? የትግራይ ህዝብ ህወሓትን መርጦት አያውቅም እያላችሁኝ ነው? እንደዛ ብለህ ታምናለህ እንዴ አንተ? እርሶን እየጠየቅኩ ነው ያለሁት። አይ አይደለም፣ እንደዚህ ይሄ ቀልድ ነው፣ እሱ ድራማ ነው። እኔ ኢትዮጵያ ውስጥ ምርጫ ተደርጓል ብዬ የማስብበት ጊዜ የለም። ስለዚህ በየትኛው ጊዜ የትግራይ ወኪሎች የትግራይ ህዝብ መርጧቸው የህዝብ ተወካዮች ምክር ቤትና ፌዴሬሽን ምክር ቤት የገቡት የትግራይ ህዝብ ያልመረጣቸው ሰዎች ወይም ደግሞ ወኪሎች ናቸው እያሉኝ ነው? የፓርቲው ወኪሎች ናቸው። ፓርቲውን ማን የመረጠው? በጊዜው በጉልበቱ በጠመንጃ ነው የተመረጠው። በየትኛው ምርጫ ላይ ነው ህወሓት በጠመንጃ የተመረጠው? በሁሉም ምርጫ። ስለዚህ ባይቶና የተቋቋመው ትክክለኛ የትግራይ ህዝብ ወኪልን በትግራይ ክልል እና በፌዴሬሽኑ በፌዴራል በህዝብ ተወካዮች ምክር ቤትና በፌዴሬሽን ምክር ቤት ትክክለኛ ወኪል እንዲኖረው ለማድረግ ነው ያሉኝ ያሉት? አዎ፣ መጀመሪያ እኛ የህወሓትን ዲዛይን ተቃውመን ነው የተነሳ ነው። የትኛውን ዲዛይን? ከህገ መንግስቱ ጀምሮ። ይሄ ማለት ጀምሮ ህወሓት የተፈጠረው የትግራይ ህዝብ ለማጥፋት ነው ብለን ነው የምናምነው። እንዴት ነው የትግራይን ህዝብ ህወሓት? ብዙ ሰው እንደዛ አያምንም። ኢሳትና ህወሓት ምን ይላል መሰለ፣ የትግራይ ህዝብና ህወሓት አንድ ናቸው ብለው ነው የሚያምኑት። ተቃራኒ የሚመስሉ ግን አንድ የሆኑ ማለት ነው። ስለዚህ ብዙ ምክንያት አለው እሱ። ምናልባት እንግዲህ በህይወት የሌለውን ፓርቲ ማማት እንዳይሆን ብዙ ምንም ይሁን አልገፋበትም እንጂ የህወሓት አሁንም ቢሆን
ከህገ መንግስቱ ጀምሮ ግን እኔ መነሻው ላሳይ። ህገ መንግስቱ የኔ ጥያቄ ምን መሰለህ? ህወሓት የትግራይን ህዝብ ሊያጠፋ ነው የተቋቋመው ነው ያሉኝ ያሉት። ህወሓቶች ደግሞ የሚለው የትግራይን ህዝብ ለማዳን የተቋቋመ ፓርቲ ነው የሚሉት። አዎ ቢሉ አይገርምም። ስለዚህ እርሶ ምንድነው ማስረጃውት የትግራይን ህዝብ ሊያጠፋ ነው የተቋቋመው ህወሓት ለሚለው? አዎ እዚህ ስለሌሉ እኔ ብዙም ስለነሱ ማውራት አልችልም። ስላስተሳሰቡ መናገር አዎ ስላስተሳሰቡ መናገር እንችላለሁ። ለዛ ነው ህገ መንግስት ያልኩ። እንግዲህ ህገ መንግስቱ በማወቅም ይሁን ባለማወቅ ማለት ነው እንግዲህ የሆነውን ነገር የመጣውን ጦርነት ሁሉ አሁን ያለው መንግስት አምጥቶታል ብለን አናምንም። ገብቷል አይደል? ትልቅ ድርሻ አለው። ሌላም አካል ድርሻ ይኖረዋል። ግን መሰረቱ የኢህአዴግ ህገ መንግስት ነው። ህገ መንግስቱ እንዴት ነው የትግራይን ህዝብ የሚያጠፋ ሰነድ የሚሆነው? ምንድነው ለዚህ የምታቀርቡት ማሳያና ማስረጃ? ህገ መንግስቱ ለትግራይ ህዝብ ምንም የሚሰጠው መብት የለም። ቅድም እንዳልኩ ነው ቢያንስ ህገ መንግስቱ ላይ በተደጋጋሚ ሲያነሱ የነበሩትና የህገ መንግስቱ ፕሪሃምብል የሚባለው አንደኛ ለኢትዮጵያ ብሔር ብሔረሰቦችና ህዝቦች እውቅና የሰጠ ነው። ሁለተኛ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ራሳቸውን በራሳቸው የሚያስተዳድሩበትና በራሳቸው ጉዳይ ራሳቸው እንዲወስኑ እድል የሰጠ ነው። ከዚህ ባሻገር የህገ መንግስቱ 75% የዲሞክራሲና የሰብአዊ መብቶችን ያረጋገጠ ነው። የትግራይ ህዝብ ጥያቄም ይሄ ነበር። ስለዚህ ህገ መንግስቱ ይሄን የሰጠ ሆኖ እያለ እናንተ የትግራይ ህዝብን ሊያጠፋ የተዘጋጀ ሰነድ ነው የምትሉት ከምን በመነሳት? ህገ መንግስቱ ምን አለ መሰለ? ህገ መንግስቱ ውስጥ ወሳኙ ነገር እንግዲህ ዲሞክራሲ የምትለው ብዙሃን ማጆሪቲ ሩል ማይኖሪቲ ራይት ነው። ብዙ ድምጽ ያለው ይወስናል፣ ትንሽ ድምጽ ያለው ደግሞ መብቱ ይከበራል። ይሄ እኮ የኢፌዴሪ ህገ መንግስት ብቻ ሳይሆን የዓለም የፖለቲካ አሰራር ወይ ዲሞክራሲ ነው ያልኩ። ዲሞክራሲ የሚባለው እንግዲህ የሚታወቅ አንድ ዴፊኒሽን እሱ ነው። ማጆሪቲ ሩል ማይኖሪቲ ራይት ነው። ስለዚህ ህገ መንግስቱ ደግሞ ብዙ ቁጥር ላላቸው ህዝቦች ነው መብት የሚሰጠው። የትኛው አንቀጽና በየትኛው አገላለጹ ነው ብዙ ቁጥር ላላቸው? እንግዲህ የፓርላማው ቁጥር ነው ማየት ያለበት። ስለዚህ ፓርላማ ላይ ባለ ቁጥር ለትግራይ ክልል የተሰጠው የውክልና ቁጥር በቂ አይደለም ነው። በሌላ ነገር በቂ ሳይሆን አጥፊ ነው ማለት ለምሳሌ ባለፈው የታወጀው ነገር እኮ ባለፈው የተደረገው የትኛውም ወደ ጦርነት ሲገባ ከጦርነት በፊት የተደረገው ነገር በሙሉ በፓርላማ ነው። ከፓርላማ ውጭ የተደረገ ነገር የለም። ለምንድን ነው? ኦልሬዲ ያን ስለሚያስችል ነው። ህጉ ያስችላል እንደዛ ለማድረግ። ምክንያቱም ፓርላማ አለ። ፓርላማ ውስጥ ካሉ ወንበሮች ትልቅ ቁጥር የያዙት ትልቅ ክልሎች ናቸው። ያው በህዝባቸው ቁጥር መነሻነት የአማራና የኦሮሚያ ክልሎች ከፍ ያለ ቁጥር አላቸው። የደቡብ የአማራ እና የኦሮሚያ ክልሎች ትክክል ቁጥር ከዚህ ውስጥ ምንድነው? ከዚህ ውስጥ ሁለቱም ቢስማሙ ለምሳሌ ኦሮማራ ብሎ እንደመጡት ሁለቱም ቢስማሙ በሌላው ዕጣ ፈንታ ላይ የመወሰን መብት አላቸው ማለት ነው። የፈለጉትን የመወሰን መብት አላቸው። ኦኬ የፈለጉት ጥሩ ነገር ሲሆን ጥሩ ነገር ይወስናሉ፣ መጥፎ ነገር ቢፈልጉ መጥፎ ነገር ይወስናሉ። ይሄ እኮ ይሄ ህገ መንግስት ባይኖርም የሚተገበር አሰራር አይተገበርም። እሺ እንዴት ነው የማይተገበረው? ለምንድን ነው? ለምሳሌ ሃውስ ኦፍ ፌዴሬሽን አለ። እንግዲህ ኢትዮጵያ ውስጥ ፌዴራሊዝም አለ ማለት ነው። ፌዴራሊዝም ሲኖር ቅድም ያልኩ ነገር አለ። ዲሞክራሲ ማለት ማጆሪቲ ሩል ማይኖሪቲ ራይት ነው። ማጆሪቲ የሆነው አካል በሀሳብ ሊሆን ይችላል፣ በቁጥር ሊሆን ይችላል፣ በተለያየ መንገድ የማይኖሪቲ ራይት ባያከብር እንዴት ብለህ ነው ያንን ባላንስ የምታደርገው የሚለውን ነገር መመለስ አለብን። ስለዚህ ይሄ የአብዛኛው አምባገንነት የብዙሃን አምባገንነት እንዳይመጣ ካውንተር የምታደርግበት ሜካኒዝም መኖር መቻል አለበት። በቀጥታ ጥያቄ የኢፌዴሪ ህገ መንግስት የትግራይን ህዝብ የጎዳው በምንና እንዴት ነው? የኢትዮጵያ ህገ መንግስት ትልልቅ የሆኑ 2 ወይም 3 ክልሎች ተሰባስበው በሌሎች እንደፈለጉ እንዲያደርጉ የሚፈቅድ ነው። ያ እንዳይፈቅድ የሚያደርግ ነገር የለውም፣ የሚከለክል ነገር የለውም። እንዴት ነው የሚፈቅደው? ለምሳሌ ፓርላማው እንደዛ ነው። የመጀመሪያውም ሁለተኛውም ይሄ ሃውስ ኦፍ ፒፕል ሪፕሬዘንታቲቭ የሚባለው ሃውስ ኦፍ ፌዴሬሽን የሚባለውም ብዙ ቁጥር ያላቸው ክልሎች በብዛት የሚወከሉበት ነው። ስለዚህ ሁለቱም እንደፈለጉ ማድረግ ይችላሉ ማለት ነው። ዲሞክራሲ ማለት ማጆሪቲ ሩል ማይኖሪቲ ራይት ከሆነ ብዙሃን ይገዛሉ፣ የህዳጣን የሚባሉት ደግሞ መብታቸው ይከበርላቸዋል ከሆነ መብታቸው የሚያስከብሩበት መንገድ ሊኖር ይገባል። ብዙሃን የተባሉት እንደፈለጉ እንዳያደርጉ ማለት ነው። እሺ ለምሳሌ እናንተ ብትሆኑ ማጆሪታሪያን ታይራን የሚባለው ህገ መንግስቱን የማስተካከል እድል ቢሰጣችሁና ሀሳብ የማዋጣት እድል ብታገኙ እርስዎ እያሉኝ እንዳሉት የህዝብ ቁጥርን መሰረት ያደረገው የህዝብ ተወካዮችና የፌዴሬሽን ምክር ቤት የወንበር አደላደል ብዙ ቁጥር ያላቸው ጥቂት ቁጥር ባላቸው ህዝቦች ላይ እንዲወስኑ እድል ፈጥሯል። ሁለቱን ቼክ ኤንድ ባላንስ የሚሰራበት ስርዓትም የለም ነው እያሉኛል። የኔ ጥያቄ
እናንተ ድል ቢሰጣችሁ የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት ውክልናን እንዴት አድርጋችሁ ታረሙታላችሁ? አገሩ ማየት ትችላለህ። ለዚህ ማስረጃም የሆነ ህገ መንግስቱ ብቻ አይደለም። አገሪቱ ውስጥ ያሉ ባለስልጣናት ዋና ምክትል ብታይ የኦሮማራ የፖለቲካ ሂደት ውጤት ናቸው። ስለዚህ ማድረግ ይችላል። ህገ መንግስቱም ይፈቅዳል። መሬትም ላይ ያለው እውነታ እንደዛ ነው። ገብቷል አይደል? ይሄ ከሆነ እኮ ህወሓት ህገ መንግስቱን የጣሰበት የስልጣን አደላደል ነበረ ማለት ነው። ቁጥርን መሰረት አድርጋችሁ ከሆነ እየተናገራችሁ ያላችሁት የሀገሪቱ ጠቅላይ ሚኒስትር የህወሓትና የኢህአዴግ ሊቀመንበር የትግራይ ክልል ተወላጅ ነበሩ። የሀገሪቱ ኢታማዦር ሹም በተመሳሳይ መንገድ፣ የሀገሪቱ መከላከያ ሚኒስትር በተመሳሳይ መንገድ፣ የሀገሪቱ የውጭ ጉዳይ ሚኒስትር በተመሳሳይ መንገድ ነበሩ። ይሄ አወቃቀር የነበረው አሁን እርስዎ የሚከሱት ህገ መንግስት ባለበት ጊዜ ነው። ሁለቱም እኮ ነው መከሳ። ህወሓትም መቼ ደጋልኩት ነው ህገ መንግስቱ እርስዎ እንዳሉት ከትግራይ የሚመጣ ህወሓት አጥፊ ነው ያልኩ እኮ ለዚህ ነው። አጥፊ ነው አልሚ አላልኩም። የትግራይ ህዝብ አለም አላልኩም። አጠፋ ነው ያልኩ። ስለዚህ በሰነድ ሲጠፋ ግን ምንድነው መሰለህ ቅድም ያልከው ኢታማዦር ሹም ሳሞራ የኢትዮጵያ ኢታማዦር ሹም በመሆኑ ኃጢአቱ ነው እንጂ የተረፈው የትግራይ ህዝብ ሳሞራ ለትግራይ ህዝብ ያደረገው የተለየ ነገር የለም። እሳቸው የተሾሙት የትግራይን ህዝብ እንዲያለሙና ወይ መለስ ዜናዊ የኢትዮጵያ ጠቅላይ ሚኒስትር ስለሆነ እንደፈለገ እሱ የሚፈልገውን ነገር አድርገዋል በጊዜው። ለትግራይ ህዝብ የመጣው ነገር ግን የለም። የስልጣን አደላደሉን የፈጠረው ህገ መንግስቱ ሳይሆን ፓርቲው አይደለም ወይ ነው የኔ ጥያቄ። ምክንያቱም የሀገሪቱ ጠቅላይ ሚኒስትር የሚሆነው በምርጫ ያሸነፈው ፓርቲ በሊቀመንበርነት የሚመሩት ወይም ደግሞ የሀገሪቱ ጠቅላይ ሚኒስትር ሆነው እንዲመሩ የሚሰይማቸው ሰው ናቸው። ህገ መንግስቱ የሚለው ምንድነው? የህዝብ ተወካዮች ምክር ቤት አብላጫ ቁጥር የያዘ ፓርቲ የሀገሪቱን ጠቅላይ ሚኒስትር አቅርቦ ያጸድቃል ነው የሚለው። ስለዚህ እነገሌ እነማንም ቢሆኑ ሀገሩን ሲመሩ የነበሩት በህገ መንግስቱ ማዕቀፍ በፓርቲው ውሳኔ ነበረ። ስለዚህ መሪዎቹ የፓርቲው ውሳኔ ውጤት ናቸው እንጂ ህገ መንግስቱ ውጤት አይደሉም ነው የኔ ጥያቄ። የሁለቱም ውጤት ናቸው። የሁሉም ህገ መንግስቱም ስለሚፈቅድ እኮ ነው። ህገ መንግስቱ ይህንን እንድታደርግ ይፈቅዳል። ስለዚህ የሚከለክል ነገር የለውም ነው። የሚከለክል ነገር ሊኖረው ይገባል። ለምሳሌ ሃውስ ኦፍ ፌዴሬሽን እንደሚታወቀው በዓለም ላይ ዋና ዓላማው የማይኖሪቲ ራይት ማስከበር ነው። ፌዴሬሽን ከተባለ የማጆሪቲ ሩል እንደሚኖር ሁሉ የማይኖሪቲ ራይት እንዳይጠፋ መስራት አለበት። ስለዚህ ህጉ ማለት ነው። የእናንተ መፍትሄ ምንድነው? እናንተ ብትሆኑ በእርግጥ የህዝብ ተወካዮች ምክር ቤትን በየምርጫ ጣቢያው እንደ ህዝቡ ብዛትና እንደ ክልሎቹ ቆዳ ስፋት 100,000 አንድ ውክልና እየተሰጠ ይመረጥና 547 ወንበር አለ በክልሎች ተደልድሏል። ስለዚህ እናንተ ይሄን ማመጣጠን ብትፈልጉ የምታመጣጥኑት የትኛው ምክር ቤት ላይ ምን በማድረግ ነው? ኦኬ እሱ በመሰረቱ ህገ መንግስቱን በመቀየር ነው። ምን ብላችሁ ተቀይሩታላችሁ? ዝርዝሩን ሁሉም ባልነግርህም ህገ መንግስቱ መቀየር አለበት። የመጀመሪያው ፕሪንሲፕል ማለት ነው። ሁለተኛ እንዳልኩ በኢትዮጵያ ውስጥ ያሉ ክልሎች ለምሳሌ ያሉ ብሔር ብሔረሰቦች ያልካቸው ግለሰቦች ያልካቸው መብታቸው እንዲከበር ማረጋገጫ የሚሰጥ ነገር መኖር መቻል አለበት። ለምሳሌ ሁሉም ብሔር ብሔረሰቦች እኩል ናቸው ስላልክ ሁሉም እኩል አይሆንም። ህገ መንግስቱ እንደዛ ይላል። እኩል ናቸው ከማለት ውጭ ህገ መንግስቱ ምን እንዲል ነው የምትጠብቁት? እኩል የሚያደርግ አሰራር ሊኖረው ይገባል። ለምሳሌ እኩልነት ባይኖር ለመተግበር የሚያስችል ፕላትፎርም መፍጠር የማይተገበር ህገ መንግስት አይደለም መጀመሪያው ነው። ስለዚህ ህገ መንግስቱ የሚተገበር መሆን መቻል አለበት። ሲተገበር ደግሞ በደንብ የታሰበበት መሆን መቻል አለበት። በጣም የሚያሳዝነው ነገር ይሄ ህገ መንግስት ከትግራይ በመጡ ሰዎች የተጻፈ መሆኑ በጣም ያሳዝናል። እንደዛ ይባላል። አይ ዶንት ኖ ማለት አምባገነን ስለነበሩ በሌላ ሰው ሊጻፍ አይችልም። እውነት ለመናገር ዲዛይን የተደረገው በሌላ ሰዎች ሊሆን ይችላል። ታሪክ አለው ህገ መንግስቱ የራሱ ሰንዓፈ ተጻፈ፣ አዲስ አበባ ተጻፈ ሊባል ይችላል። እሱ ታሪኩን ትተን እንደዚህ አይነት ሱሳይዳል የሆነ ህገ መንግስት ራስንና የራስን ህዝብ የሚያጠፋ ህገ መንግስት ማርቀቅም ይሁን ማጽደቅ የለብህም። ስለዚህ የትግራይ ህዝብን ለመጠበቅ ህገ መንግስቱ ላይ የምታሻሽሉትና የህዝብ ተወካዮችና የፌዴሬሽን ምክር ቤት ላይ የምታሻሽሉት ምንድን ነው እናንተ? እንግዲህ ይሄ ሌላ ጊዜ ስለ ህገ መንግስት ስናወራ በሰፊው የምናወራው ነገር ይኖራል ብዬ አምናለሁ። የህገ መንግስቱ ችግር የሚናገር ነው እንጂ ለህገ መንግስቱ የሚሆን መፍትሄ እስካሁን የላችሁም ማለት ነው? አይ አይደለም። እሱን ከፈለክ እየነገርኩ ነው። መጀመሪያ ህገ መንግስቱ ላይ መብት ሊኖረው ይገባል ህዝቡ። ለምሳሌ ክልሎች አሉ። ክልሎች በህገ መንግስቱ ስልጣን ሊኖራቸው ይገባል።
አሁን ባለው ሁኔታ ህገ መንግስቱ እኮ ክልሎች የብሔር ብሔረሰቦች የሉዓላዊ ስልጣን ባለቤት ናቸው ይላል። ከዚህ በላይ ምን ስልጣን የምትፈልጉት? ምንድነው መሰለ እንደዛ ቢልም አሁን የሚላቸውን አድጀክቲቮችን አይደለም ማምጣት ያለብን። ሁሉም ሰው እኩል ነው፣ ሁሉም ክልል እኩል ነው የሚለውን ነገር ትተህ በተግባር ግን የሚሆነውን ነገር ማሰብ መቻል አለብን። ስለዚህ ያተገባበር ጥያቄ ነው እኮ ነው ያለው። ያጻጻፍም ጥያቄ አለ። ለምሳሌ ክልሎች እና ያው ፌዴራሊዝም ሲባል ሁለት አይነት መንግስት አለ ማለት ነው። ቢያንስ ሁለት አይነት ሶስትም ሊሆን ይችላል። የፌዴራል መንግስት አለ፣ የክልል መንግስታት አሉ፣ የወረዳ መንግስታትም ሊኖሩ ይችላሉ፣ የራሳቸው ምክር ቤት ያላቸው። እነዚህ መንግስታት ምን ያህል ፓወር አላቸው በሀገሩ ነው ማለት በሀገሩ ምን ያህል ፓወር አላቸው? ስልጣን በትክክል ተከፋፍለዋል ወይ? ስልጣናቸውን በትክክል ማጽናት ይችላሉ ወይ የሚለውን ጥያቄ ነው መመለስ ያለብን። እንደውም እኮ የህገ መንግስቱን የሚተቹ ሰዎች የሚሉት የበዛውን ስልጣን እና የበዛውን የባለቤትነት ለክልል መንግስታት የሰጠነው ነው እኮ እንደውም እየተተቸ ያለው እያልኩ ያለሁት ህገ መንግስቱን ነው አተገባበሩን አይደለም። በዚህ መንገድ ነው የምትረዱት ህገ መንግስቱን ወይስ ስልጣን ሴንትራላይዝ አድርጎ ፌዴራል መንግስት ላይ ያከማቸ? ህገ መንግስቱ ላይ የሚለው እኮ የፌዴራል መንግስቱ ስልጣን የክልል መንግስታት አዋተው የሰጡት ነው እንደውም እኮ የሚለው አይደለም እንዴ? ከዚህ በላይ እንዴት እንዲሆን ነው የምትፈልጉት? እሱ ላይ ያው ለክልልም የተሰጣለ ለፌዴራልም የተሰጣለ በጋራ የተሰጣለ ለማንም ያልተሰጣለ ብዙ አይነት ነው ያለው። ስለዚህ ለምሳሌ ለማንም ያልተሰጠ ለክልሎች እንደተሰጠ ይቆጠራል ይላል። ግን ያልተሰጠ የሚባል የለም እዛ ውስጥ ሁሉም ተሰጥቷል። ስለዚህ ሁሉም በተሰጠበት ያልተሰጠ ለክልል ይሰጣል ማለት ምንም አለመስጠት ነው። ስለዚህ ክልሎች በጣም ፓወርፉል አድርገን ልታስባቸው አይገባም በኢትዮጵያ ፖለቲካል ኮንቴክስት ውስጥ ማለት ነው። ጽሁፉ ይላል አዎ፣ ግን ደግሞ በተግባር የሚያስችል ነገር የለም። ለምሳሌ ህግ ሊያወጡ አይችሉም። አንዱ ትልቁ ችግር ምንድነው? ክልሎች የራሳቸው ህገ መንግስት አላቸው። ክልሎች የራሳቸው ምክር ቤት አላቸው። ህግ የሚያወጣው ደግሞ ምክር ቤት ነው። ስለዚህ ምክር ቤቱ ካለ ህግ ማውጣት ይችላል። ስለዚህ ብዙ ጊዜ ከቤተሰብ ህግና ከውርስ ህግ ውጪ ሌላ ነገር ሊያወጡ አይችሉም። ምን አይነት ህግ እንዲያወጡ ትጠብቃለች? ለምሳሌ በሀገር የመሬት ህግ ሊያወጡ ይችላሉ። የተፈጥሮ ሀብት ህግ ሊያወጡ ይችላሉ። ሌሎችም ሊያወጡ ይችላሉ። ስለዚህ ምንድነው ክልሎችን ኢምፓወር ከማድረግ አንጻር ብዙ ነገር ሊሰራ ይገባል። የክልል መንግስታት ሌላው ይቅርና የራሳቸው እስከ አፍንጫው የታጠቀ ልዩ ኃይል እስኪያደራጁ ድረስ የራሳቸውን ህገ መንግስት አርቅቀው በዛ በተረቀቀው ህገ መንግስት አካባቢውን ለክልሉ ተወላጆች ብቻ እስኪሰጡ ድረስ አንዳንዴ ለፌዴራል መንግስት እስካይታዘዙ ድረስ አንዳንዴ የፌዴራል መንግስቱ ጣልቃ መግባት ቢፈልግ እንኳን የክልል ምክር ቤት ጥያቄ ካላቀረበለት በስተቀር ጣልቃ እስካይገባ ድረስና የዜጎች ደህንነት አደጋ ላይ እስኪወድቅ ድረስ የፌዴራል መንግስቱን ስልጣን የነጠቀ ነው እንደውም የሚሉት አሁን ያለውን ፌዴራሊዝም እና ህገ መንግስት። እርስዎ ግን እያሉ ያሉት እንደውም የክልል መንግስታትን የጨቆነ ነው እያሉ ነው ያሉት። አሁን አንተ ያልከው ቅድም ብያለሁ፣ ግለሰቦች መብት ባይኖራቸው የሚጠይቁበት መንገድ የለም። ለምሳሌ ክልሎች ላይ የሆነ ሰው አንድ ለብቻው ብሔረሰብ ሊሆን ይችላል፣ ሁለተኛ የሌለው ሰው ማለት ነው። አንድ ራሱን የቻለ ቢሆን መብቱ የሚያስከብርበት መንገድ የለም። ምክንያቱም አንዳንድ ክልሎች መብትን ለብሔረሰቡ ሰጥተዋል። ይሄ ትክክል ነው ብላ ያምናል? አይ ትክክል ብዬ አላምንም። ትክክል አይደለም። ምክንያቱም ግለሰብ የሌለበት ብሔረሰብ ሊኖር አይችልም። ሁለተኛ ደግሞ ሰው የፈለገውን አይነት ውሳኔ ሊሰጥ ይችላል። ብሔረሰብ አልባ ሊሆን ይችላል፣ ሃይማኖት አልባም ሊሆን ይችላል፣ አይታወቅም። ስለዚህ ይህንን መከልከል አትችልም። ስለዚህ ይህን ባልተከለከለበት ሁኔታ በአገሩ ግን መብት ሊያገኝ ይችላል። አሁን ያልከው ምንድነው እንግዲህ ፌዴራል መንግስት ክልሎች ላይ ጣልቃ ለመግባት መብት አጥቷል ነው? አዎ። በመቼው ዓመተ ምህረት? በየትኛው ዓመተ ምህረት? አይደለም፣ ይሄ በጣም የተሳሳተ ነው። ፌዴራል መንግስት እንግዲህ ጦሩን የሚቆጣጠረው ፌዴራል መንግስት ነው። ያም ሆኖ ጠቅላይ ሚኒስትሩ ነው የሚቆጣጠረው። በህጉ መሰረት በአንድ ክልል ላይ የጸጥታ ችግር እንኳን ከተፈጠረ የክልሉ መንግስት ጥያቄ ሳያቀርብለት የፌዴራል መንግስቱ መግባት አይችልም። እኔ ህግ ነው እያነሳ ያለሁት። እንዲህ የሚል ህግ ያለበት ሀገር ነው። ስለዚህ ይሄ ማለት እኮ ክልሎችን የበለጠ ስልጣን የሰጠ የፌዴራል መንግስቱን ስልጣን የገደበ ነው እንደውም። እናንተ ግን የፌዴራል መንግስቱን ከፍተኛ ስልጣን ያለው እንደሆነ ነው እርስዎ እየነገሩኝ ያሉት። ይሄ ህግ የፌዴራል መንግስቱ የተገደበ ስልጣን እንዳለው አያሳይም? አዎ፣ ፌዴራል መንግስቱ የተገደበ ያልተገደበ ምን ያህል የተገደበ ነው ጥያቄው። መገደቡ እኮ አይቀርም። ህጉ ላይ የሚገድባቸው ነገሮች ይኖራሉ። ግን ደግሞ ያንን ለመገደብ ምንድነው አንተስ ማድረግ የምትችለው? ለምሳሌ ክልሎች የፌዴራል መንግስት ጣልቃ ቢገባባቸው ጦርነት ቢያውጅባቸው ምን ሊያደርጉ ይችላሉ? ምንም ማድረግ አይችሉም። አሁን በምናየው ሁኔታ ምንም ማድረግ አይችሉም። ስለዚህ ምንም ማድረግ ካልቻሉ ያው መጨረሻ የሌለው ጦርነት ይፈጠራል ማለት ነው። በጦርነት ውስጥ የሚጎዳ ህዝብ ይኖራል፣ የሚጎዳ ግለሰብ ይኖራል፣
ይሄ በጣም አደገኛ ነው። ስለዚህ አንተ ያልከው ቢሆን ጥሩ ነበር ማለት ፌዴራል መንግስት ክልሎች ላይ ጣልቃ የማይገባበት ህጉ እንደዛ ነው። አሳሪ የሆነ ህግ ቢኖረው። ችግሩ ምንድነው መሰለ ህጉ አሳሪ አይደለም ነው። ለምሳሌ ክልሎች ቢደበደቡ በአውሮፕላን ምን ማድረግ ይችላሉ? ኦኬ መገንጠል መብት የሚባል አለ። ለምሳሌ አሁን እንዴት ነው የሚገነጠሉት? ተቀምጧል ህገ መንግስት ላይ የለም አልተቀመጠም። ምክንያቱም ምንድነው የተቀመጠው መሰለ ላይ ያለውን ድንጋጌ ሊነግሮት ይችላል። ችግር የለም እናወራለን። እኛም እንደ ስራችን ስለምናነበው ማለት ነው። ምንድነው መሰለ ህገ መንግስቱ ላይ ፕሮሲጀር ነው ያለው፣ ቅደም ተከተል ነው ያለው። አሁን ለይስሙላ ነው እንጂ አንቀጽ 39 ብዙ ሰው ኢትዮጵያ ህገ መንግስት አንቀጽ 39 ስለያዘ የተለየ ዘንዶ ያለው ይመስላል። ግን በፕራክቲስ ስታይ ምንም ነገር የለውም። ብዙ ችግር አለው አንቀጹ ራሱ። እንግዲህ በዛ ዙሪያ የተጻፉ ነገሮችን ማየት ይችላል። ሌላ ጥያቄ አነሳለሁ በኋላ ላይ። ትግራይ ላይ ስላለው ነባራዊ ሁኔታ ማንሳት ፈልጋለሁ። እንደ ባይቶና አሁን ትግራይ ውስጥ ያለው ነባራዊ ሁኔታ በእናንተ እይታና ግምገማ ትግራይ እንደ ክልል የትግራይ ህዝብ እንደ ህዝብ በምን አይነት ሁኔታ ውስጥ ነው ያለው? በጣም በሚያሳዝን ሁኔታ ነው ያለው። በሚያሳዝን ሁኔታ እንግዲህ ጦርነት ያላለቀበት ነው። የአገሩን ትተን የውጭ ሀገር ጣልቃ ገብነት ራሱ አላበቃም። የማን ሀገር ጣልቃ ገብነት? የኤርትራ ጣልቃ ገብነት። ኤርትራ እንዴት ነው ትግራይ ላይ ጣልቃ እየገባ ያለው? እንደፈለገ በየት በኩል? በሁሉም በጣም በአንድ በኩል አስመሰልከው። በሁሉም አቅጣጫ። በማን ፈቃድ? ማን ይከለክለዋል? ኦልሬዲ እኮ እንደገባ አልወጣም። ሻዕቢያ እንደገባ ከትግራይ አልወጣም። ቤት በኩል ያልከው ድሮ ዳርዳሩ ነበር። አሁን እስከ መቀሌ ጽህፈት ቤት ከፍተዋል። ይሄ ጽምዶ የሚባለው በጋራ ከህወሓት ጋር የሚሰሩት ስራ ማለት ነው። ስለዚህ አሁን የኤርትራ መንግስት መቀሌ ላይ ጽህፈት ቤት እንዳለው ማስረጃ አላችሁ? በጣም ታፔላ ያለው ምናምን አይደለም። ኦልሬዲ ግን እነሱ የሚሉት አብረን እየሰራ ነው የሚሉት። ሁሉም ነገር ላይ አብሮ ነው የሚሰሩት። የጠሉ ሰዎች አብሮ ያጠፋሉ፣ ህዝቡን አብሮ ያፍናሉ፣ ጦርነት አብሮ ያቅዳሉ። ስለዚህ ህዝቡ ችግር ውስጥ እንዲገባ ከችግር እንዳይወጣ የፕሪቶሪያ የሰላም ስምምነት እንዳይተገበር ትልቅ ሚና አለው የሻዕቢያ መንግስት። የትግራይ ብዙ ጊዜ የኤርትራ መንግስትን የፕሪቶሪያ ስምምነት እንዳይፈጸም የሚፈልግና የፕሪቶሪያ ስምምነት ከተፈረመ በኋላ አኩርፎ ሌላ አማራጭና አቅጣጫ ተከትሏል የሚል ወቀሳ ከትግራይ የሚንቀሳቀሱ የፖለቲካ ኃይሎችም ከፌዴራል መንግስቱም ይሰማል። ለምንድን ነው የኤርትራ መንግስት የፕሪቶሪያ ስምምነትን የማይፈልገውና የሚጠላው? ፕሪቶሪያ የሰላም ስምምነት በተመለከተ ሁለት ትልቅ ነገር አለ። ፕሪቶሪያ የሚፈልጉ አሉ፣ የማይፈልጉ አሉ። ፕሪቶሪያ የሚባል የሰላም ስምምነት የማይፈልጉ፣ ስለዚህ ከዚህ በላይ ማጥፋት የለም። ይፈልጋል ሌላ ነገር ነው፣ ማጥፋት ሌላ ነገር ነው። ስለዚህ በፕሪቶሪያ ላይ እናውራ ከተባለ ግን የፕሪቶሪያ ሰላም ስምምነት ይሄ ጦርነት ማብቃት አለበት፣ ይሄ ሞት፣ ውድመት፣ የሴቶች መደፈር፣ ስደት ማብቃት አለበት ያሉ አሉ። ይሄ ፌዴራል መንግስቱና የትግራይ ኃይሎች ብለን የምንጠራቸው በነጌታቸው ረዳ፣ እነ ጀነራል ጻድቃን እና አሰፋ ብርሃ የሚመራው ቡድን ነው። ይሄ የትግራይን ወክሎ የሄደው ነው። እኛንም ሁላችንም ወክሎ ማለት በራሱ መንገድ በዲፕሎማሲያዊ መንገድ ወክሎ የሄደው ነው። ስለዚህ ወደ ሰላም ስምምነት መምጣት አለብን፣ ወደ ጠረጴዛ መመለስ አለብን ያሉ እነዚህ ናቸው። በተቃራኒ ቅድም ያልካቸው ሰዎች ከህወሓት ወገን ያሉ የተወሰኑ ኃይሎች ከመጀመሪያውኑ የፕሪቶሪያ ሰላም ስምምነት አንቀበልም ብሎ መግለጫ ወጥተዋል። አንቀበልም ብቻ ሳይሆን ሰው አላክንም ወደ ፕሪቶሪያ ብሎ ማለት የመጀመሪያ መግለጫ ማየት ትችላለህ። ይሄ ግን ዝም ብሎ የሆነ ነገር አይደለም። ምክንያቱም ኢሳያስ ከነዚህ ጋር አብሮ የሚሰራው ነገር አለ ማለት ነው። ከመቼ ጀምሮ? አሁን እኮ እሱ ላይ ነው እየተቃረነ ሀሳብ። በአንድ በኩል በነበረው ጦርነትና ግጭት የኤርትራ መንግስት ድንበር ተሻግሮ ገብቶ የትግራይ ግዛት ላይ ገብቶ ጥቃት አድርሷል ብላቸዋል። ጥቃት ሲያደርስ መቼም በወቅቱ ህወሓትን ሲመሩ የነበሩት እነ ዶክተር ደብረጽዮንንም ቢያገኛቸው አይተዋቸውም። የነሱን ጓዶችም ላይ የተለያዩ ጥቃቶች ተፈጽመዋል። ስለዚህ እንዴት ነው ትናንትና ሊያጠፋው የነበረውን ኃይል እንደገና ትናንትና አብሮ ይሰራ ነበር እያላችሁ ያላችሁት? ይሄ ነው እኮ ተቃርኖ። ስለሱ ያላወቀው ነገር ሊኖር ይችላል። ስለጠፉትና ስላልጠፉት ሊነግሩኝ ይችላል። እኔ ብዙም አላውቀውም፣ ግን የሆኑ ሰዎች ሞተዋል፣ የሆኑ ሰዎች ቀርተዋል። ለምንድን ነው እንደዛ የሆነው? እኔ ብዙም እውቀት የለኝም። ግምት አለ፣ ብዙ ግምት አለ። ብቻ ምንድን ነው የቀጥታ ጥያቄ በዶክተር ደብረጽዮን የሚመራው ህወሓት በጦርነቱም ጊዜ ከኤርትራ መንግስት ጋር ግንኙነት ነበረው እያላችሁኝ ነው?
እንደዛ ነው። ምክንያቱም ዝም ብሎ የመጣ እሱ ብቻ አይደለም። ከዛም በፊት ግንኙነትን ብቻ ሳይሆን የሆነ ቃል ኪዳንም ያላቸው ይመስለኛል። በማንና በማን? በዚህ በስብሀት የሚመሩት ህወሓትና ኢሳያስ የሚመሩት ሻዕቢያ ማለት ነው። ይሄ የትግራይ ህዝብም የማያውቀው የትግራይ ኤሊትም የማይገምተው ብዙ ነገር እንደነበረ ያስታውቃል። ለምንድን ነው እንደዛ ምለው? የፕሪቶሪያ የሰላም ስምምነት እንግዲህ የትግራይ ህዝብ አስደስተዋል። ብዙ የትግራይ ሰው ተደስተዋል። ምክንያቱም መብራት አልነበረም፣ ስልክ አልነበረም፣ አካውንት የተዘጋበት ሁኔታ፣ የትግራይ ሰው በጅምላ የታሰረበት ሁኔታ፣ ይህ ሁሉ አብቅቷል። ሌላ ደግሞ ያልተመለሰ አለ። ፕሪቶሪያ ሁሉም ነገር መልሰዋል እያልኩ አይደለም። የተፈናቀለው ህዝብ አልተመለሰም። ከጦርነት በፊት የነበረው የትግራይ ግዛት አልተመለሰም። ፍትህ አልተረጋገጠም። እነዚህ ብዙ ነገሮች አልመጡም። እነዚህ ባይመጡም ግን የመጣው ቀላል አይደለም። ማለት ስልክ መከፈት ቀላል አይደለም። ቢያንስ ከዘመድ ጋር መገናኘት ቀላል አይደለም፣ ከቤተሰብ ጋር። እነዚህ ነገሮች እየተሻሻሉ ይሄዱ ማለት አንድ ነገር ነው። አነሱ ማለት ሌላ ነገር ነው። አንድ ነገር ነው። አይ የፕሪቶሪያ የሰላም ስምምነት መምጣት አልነበረበትም፣ ጦርነቱ መቀጠል ነበረበት የሚሉ ኃይሎች ግን ሌላ ፍላጎት የነበራቸው ናቸው። እነዚህ አንድ የመሰሉ ኃይሎች አሁን ሄዶ አንድ ነን እያሉ ነው። አንድ ፖፖ ላይ እየተጸዳዱ ነው አሁን ሶስቱም። ስለዚህ እነዚህ ሶስቱም ኃይሎች ዝም ብሎ በድንገት አይደለም አንድ የሆኑት። አንድ የሚያደርጋቸው ኢሳያስ ነው። ኢሳያስ የሚሰጣቸው የተለያየ ተልእኮ አለ፣ በጋራም በግልም ማለት ነው። ያ ተልእኮ ደግሞ የሚሉኝ ፋኖን በዶክተር ደብረጽዮን የሚመራው ህወሓትን እና የኤርትራ መንግስት ነው። እነዚህ ኃይሎች አንድ አይነት ግብ፣ አንድ አይነት አላማ አላቸው ብዬ አስባለሁ። ትግራይን በተመለከተ ትግራይን ማጥፋት፣ የትግራይን ወጣት መግደል፣ የትግራይን ሴቶች መድፈር አላማቸው በግልጽ ጽፎታል። የጻፉት እኮ እንዴት ቢያንስ እያሉኝ ያሉት እኮ የትግራይ ክልልን ላለፉት 3 አስርት ዓመታት ሲያስተዳድር የነበረ ላለፉት 30ና 40 ዓመታት የትግራይን ህዝብ ከጭቆና ነፃ አወጣለሁ ብሎ ሲታገል የነበረ ድርጅት መሪ የትግራይን ህዝብ ሊያጠፋ እየተባበረ ነው። እንዴት ነው እንዲህ አይነት ሁለት የተቃረነ ሀሳብ ያሳያሉ? እንዴት ሊሆን ይችላል? እነሱ የሚሉትን ነው አሁን እየነገርከኝ ያለው። እነሱ የሚሉትን ሁሉ እንመን ነው። እነሱ አሁን ለትግራይ ህዝብ ታግለዋል፣ ዲሞክራሲ አምጥተዋል፣ ልማት አምጥተዋል የሚለውን ነገር እኔ እንድደግመው ነው የፈለቀው። እንድደግመው አይደለም፣ በትክክለኛ ማስረጃ የትግራይን ህዝብ የማጥፋት እቅድና እንቅስቃሴ ውስጥ እንዳሉ አሁን ያሉበት አስተላለፍ ነው የምነግርህ። አሁን በኢሳያስ እየተመሩ ኢሳያስ እየመራቸው ጽምዶ የሚሉት እንቅስቃሴ በጋራ የሚያደርጉት ነገር በሙሉ ለትግራይ ህዝብ ምንም ፋይዳ የለውም። ምክንያቱም እንዳልኩ ነው፣ እኔ ከፕሪቶሪያ በኋላ ያለው ነው የምነግርህ። የኢትዮጵያ መንግስት ማለለው ከፕሪቶሪያ በኋላ ባለው ነው። ፕሪቶሪያ እንግዲህ ጦርነትን ብቻ ሳይሆን የጦርነት ቃላትን ብዙ ነገር ክልክላዎች አሉ። እነዛ ክልክላዎችን አክብሬ ነው የምንቀሳቀሰው። ገብተዋል አይደል? አሁን በምናወራበት ጊዜ ምክንያቱም እንዲከበር ስለምፈልግ ነው። ለኔ ሳይሆን ለብዙ ሰዎች ጥቅም ስላለው ነው። በየሜዳው ለሚሞቱ ተፈናቃዮች ትርጉም ስላለው ነው። ስለዚህ እነሱ ወክዬ ስለማወራው ነው፣ እዚህ ለማውራት ጥረት ስለማድረግ ነው። ስለዚህ ምንድነው ምልህ አሁን ህወሓት 30 ዓመትም ገዛ 300 ዓመትም ገዛ ለትግራይ ህዝብ ምን አመጣ ካልከኝ ጦርነት ነው ያመጣው። ምንም ያመጣው ነገር የለም። ድህነት ነው ያመጣው፣ ስደት ነው ያመጣው። ለዘላለም እዛ አሁን የኢሳያስ መንግስት እንዲኖር ያደረገው ህወሓት ነው። አስመራ ገብቶ የኢትዮጵያ ጦር ሰራዊት ኢሳያስን እንዳያጠፋ ያደረገው ህወሓት ነው። ምክንያቱም ኢሳያስ ከሚጠፋ የትግራይ ህዝብ ይጥፋ፣ የኤርትራ ህዝብ ይጥፋ ብሎ ማለት ነው። ለህወሓት ከትግራይ ህዝብ የበለጠ ኢሳያስ ምን ያደርግለታልና ነው ኢሳያስ ኑሮ የትግራይ ህዝብ ይጥፋ? ለህወሓት የኢሳያስ መንግስትና ኢሳያስ ምን ስለሚያደርግለት ነው ህወሓት ኢሳያስ ኑሮ የትግራይ ህዝብ ይጥፋ ይላል የምትሉት? ይህን ጥያቄ ለነሱ ነው መጠየቅ ያለበት። እርስዎ ነው እንዲህ ይላሉ ስላሉኝ ይሄን እንዲህ ፍላጎትና የነሱ ልብ ማወቅ የሚችሉት እነሱ ናቸው። የሆነውን ግን የምነግርህ ምንድነው ኢሳያስ ከሚጠፋ ይልቅ የትግራይ ህዝብ በጦርነት ይኖር፣ በዚህም በዛም እየተወጋ ይኖር፣ በሻዕቢያም እየተወጋ ይኖር። እንግዲህ ከ90 ዓመት ምህረት በኋላ ባለው ጊዜ ትግራይ የጦር ካምፕ ነው የነበረው፣ የጦርነት ካምፕ ነው የነበረው። ይሄ እንዲሆን የፈቀደው ደግሞ ህወሓት ኢህአዴግ ነው፣ በጊዜ የነበረው መንግስት ነው። ለምንድን ነው እንደዛ ያደረገው? ኢሳያስን አስቀድሞ ነው ብዬ ነው ማምነው። ኢሳያስ ለማስቀደሙ ዛሬ ያለው ፍቅር ማሳያ ነው። ይሄ ሁሉ ጥፋት ከመጣ በኋላ በድንገት ጽምዶ የሚባል እንቅስቃሴ ፈጥሮ በድንገት የህወሓት ሰዎች አስመራ ሄዶ ደግሶ ለመስማማት የሚያስችል ምንም አይነት ሞራል የለም። ይሄ ሞራል የመጣው በጥፋቱ ላይ ተባባሪ ስለነበሩ ነው። መጀመሪያውም ኢሞራላዊ አካሄድ ይሄዱ ስለነበር ነው እንጂ ድንገት ነው አሁን ተነስቼ አስመራ ለመሄድ ቤተሰቦች ላይ የደረሰውን ነገር አያስችልም። በየትኛው ስምምነት ትሄዳለህ?
ከኢትዮጵያ መንግስት ፕሪቶሪያ ተስማማን። በፕሪቶሪያ መሰረት የሚደረግ የማይደረግ ኦልሬዲ ተቀምጠዋል። ሊያስማማን ይችላል፣ ላያስማማን ይችላል። ሽማግሌዎችም አሉ፣ አስማሚዎችም አሉ። አቤቱታ የምታቀርብበት አካል አለ። አፍሪካ ህብረት፣ አሜሪካ መንግስት፣ አውሮፓ ህብረት እንደዚህ አይነት ነገር ተዘጋጅተዋል። ይሄ ላያረካው የሚችል ብዙ ሰው እንደሆነ አውቃለሁ ባለው ህይወት። አሁን ዝም ብለህ ተነስተህ የትግራይ ሰው ሆነ በደረሰው ችግር ተነስተህ አስመራ ሄደ ከኢሳያስ ጋር ፍቅር ለመጫወት ምንም አይነት ምክንያት ሊኖር አይችልም። አቶ ክብሮም ካለ ደግሞ ድብቅ ሴራ አለ ማለት ነው። እኛም ማናውቀው ለኛ ያልተነገረ ጥያቄ የኤርትራ መንግስት በጦርነት በነበረው ተሳትፎ ምክንያት የህወሓት ባለስልጣናትም ሆነ የትግራይ አመራሮች ከኢሳያስ መንግስት ጋር ተቀራርበው መስራት እና በጋራ መስራት የሚያስችል መሰረት ሊኖራቸው አይገባም እያሉኝ ነው። እንደዚህ ከሆነ ከህወሓት ወገን ያሉ ደግሞ የሚያነሱት ጥያቄ በጦርነት ተሳትፎ ከሆነማ ሌላ የትግራይ ኤሊትም ከፌዴራል መንግስቱ ጋር ሊሰራ አይገባውም። ጥሩ አመጣ። አሁን ይሄ ጥያቄ ጥሩ የሚመስል ነው፣ ግን ጥሩ ያልሆነ ጥያቄ ነው። ለምን መሰለህ? አሁን ከፌዴራል መንግስት ጋር እየሰራን ያለ ነው በፕሪቶሪያ የሰላም ስምምነት መሰረት ነው። በጀት እንዲፈቀድ፣ መንገድ እንዲከፈት፣ እርዳታ እንዲገባ ፕሪቶሪያ በሚለው ማለት ነው። ተፈናቃይም ወደ ቦታው እንዲመለስ ወደ ቤቱ፣ የነበረው ግዛትም እንዲመለስ ከጦርነት በፊት የነበረው ይህን ሁሉ ከፌዴራል መንግስት ጋር መስራት የፕሪቶሪያ የሰላም ስምምነት አዋጭ ነው ብለን ተቀብለናል። ከፌዴራል መንግስት ጋር መስራት ኃጢአት ካልሆነ ከኤርትራ መንግስት ጋር መስራት ኃጢአት የሚሆነው በምን ስሌት ነው? አንደኛ ፌዴራል እኛ እኮ ኢትዮጵያ ውስጥ ነው ያለ ነው። እንደ ኢትዮጵያዊ ከፌዴራል መንግስት ጋር መስራት ምንም ኃጢአት ሊሆን አይችልም። መንግስቱ የፈለገ ቢሆን ማለት የፈለገ አይነት ይሁን ኢትዮጵያ ውስጥ ካለ ድረስ ከመንግስት ነው መብት የምታገኘው፣ መንግስት ነው የሚሰጥ። እንደዛ ሆኖ ተቀርጿል። ስለዚህ ኢትዮጵያ ውስጥ እያለ ከኢትዮጵያ መንግስት ጋር ለምን ሰራ፣ ኢትዮጵያ ውስጥ ለምን ነጋዴ ሆንክ፣ ኢትዮጵያ ውስጥ ለምን ተማርክ መባል የለበትም። ወይም ደግሞ ሌላ ነገር እስካልተፈጠረ ድረስ ማለት ነው። ኤርትራ ሌላ ሀገር ነው። ከኤርትራ ጋር ደግሞ ጦርነት ተደርጓል አሁን። ስለዚህ ይሄ ጦርነት መቋጫው በምንድን ነው? በየትኛው ስምምነት ነው የምንገናኘው ነው? ምክንያቱም መሬት በወረረበት ሰዓት ሁኔታ፣ አሁንም ወጣቶች በሚገድልበት፣ አሁንም የፈለገው ሰው ከመቀሌ አፍኖ በሚወስድበት፣ አሁን በቅርቡ ፊልሞን የተባለ ተወስደዋል። የካሜራ ባለሙያ ነው። ከቤተሰብ እንደሰማሁት ከሆነ የኤርትራ ሰራዊት በትግራይ ላይ ያደረገውን ጥፋት ይቀርጽ ነበር። ያ ስለሆነ ከመቀሌ ፈልጎ ህወሓት አሳልፎ ሰጥቶት ወዴት እንደገባ አይታወቅም። ስለዚህ ወደ ኤርትራ ሄደዋል ነው የሚባለው። በዚህ አይነት ሁኔታ በየትኛው ስምምነት ነው እኛ ከኢሳያስ ጋር የምንሰራው? ኢሳያስ የትኛውን ስምምነት ያከብራል? ደግሞ የትግራይ ክልል እንደ ክልል መንግስት ህወሓትስ እንደ ፓርቲ የውጭ ግንኙነት የማድረግ መብት አለው ወይ? አሁን ይሄ ነው እንግዲህ ሰው ራሱ በጻፈው የተጻፈ ህገ መንግስት ምንም ሱሳይዳል ነው ብያለሁ። ራስን ለማጥፋት የሚጻፍ ህገ መንግስት ነው። ግን ደግሞ ይሄ ህገ መንግስት ይሻሻል፣ ጠቦኛል፣ አላሰራ ብሎኛል ከልምድም ቢሆን ብለው መምጣት ትልቅ ነገር ይመስለኛል። ያ በተጻፈበት ሁኔታ የፕሪቶሪያ የሰላም ስምምነት ተፈረመ በተባለበት ሁኔታ ያንን የሚያፈርስ ሌላ ስምምነት፣ ሌላ አደገኛ ስምምነት ማምጣት ችግሩ ለህዝቡ ነው የሚደርሰው። ችግሩ ህዝቡ ነው ማለት ምንድን ነው? አሁን ፕሪቶሪያ ከተፈረመ በኋላ ፕሪቶሪያ የማይቀበል ሰው በሙሉ ትግራይ ውስጥ እንዲኖር አይፈቀድም። ፖለቲከኛው ስደት ውስጥ ገብተዋል። ወጣቱ በጎፍ እንትን እያለ ነው፣ በገፍ ማለት ነው። እዛ ውስጥ ቲዲኤፍ ውስጥ የነበሩ ብዙ ጀነራሎችና ተራ ተዋጊዎችም ከዛ እንዲወጡ ሆነዋል። ለህይወታቸው ሰግተው ማለት ነው። የታሰሩም አሉ፣ የተገደሉም አሉ። ይህ ሁሉ እንዲሆን ምንድን ነው የፕሪቶሪያ ሰላም ስምምነት የማይቀበሉ ኃይሎች ተሰባስበው በፈጠሩት አደጋ ነው። በ10 ሺህም በ100 ሺዎች የሚደርሱ ቁጥሮችን ያስቀምጣሉ። ለእነዚህ ንጹሃን ዜጎች በዚህ ሁኔታ መኖር ማን ነው ምክንያቱ? ማን ነው ተጠያቂው? ይሄ እንግዲህ የፕሪቶሪያ የሰላም ስምምነት ግዴታ መብትም የሚሰጣቸው ኃይሎች የፌዴራል መንግስት አንደኛ ተጠያቂ ነው። ምክንያቱም እነዚህ ዜጎች እንደ ኢትዮጵያ ዜጎች አይቶ መብታቸውን ማስከበር ያለበት የኢትዮጵያ መንግስት ነው። በዚህ ሂደት እንቅፋት ሆኖ እኔ ካልተመለስኩኝ እናንተ አትመለሱም ያለው የህወሓት ኃይል ተጠያቂ ነው። በዚህ ሂደት ይሄ ነገር እንዳይተገበር ቀንና ሌሊት እየሰራ ያለው የኤርትራ መንግስትም ተጠያቂ ነው። ከዛ ውጪ ደግሞ በግለሰብ ደረጃ ሁላችንም ተጠያቂ ነን። ምክንያቱም እየመጣ ያለው ችግር ጥፋት ቀላል ስላልሆነ ማለት ነው። በዚህ መካከል አደራዳሪ የነበሩ የአሜሪካ መንግስት፣ የአውሮፓ ህብረት፣ የአፍሪካ ህብረትና ሌሎችም ተጠያቂ ናቸው። እንግዲህ ተጠያቂነቱ ሞራላዊ ሊሆን ይችላል።
ማንም የሚከሳቸው ኃይል ላይኖር ይችላል፣ ግን ተጠያቂ ናቸው። ስለዚህ የፕሪቶሪያ ሰላም ስምምነት መፈጸም ያለበት የፌዴራል መንግስት ነው። ምክንያቱም መልሶ ወደ ህገ መንግስቱ ነው የመለሰን። ህገ መንግስቱ ውስጥ ደግሞ ፌዴራል መንግስት ማድረግ ያለበትን ማድረግ አለበት ማለት ነው። ይሄ ባለማድረጉ ተጠያቂ ነው። የፌዴራል መንግስቱ በየትኛውም ጊዜ እነዚህ ኢትዮጵያውያን ዜጎች ከተፈናቀሉበት ቦታ የመመለስ መብት አላቸው፣ እንዲመለሱ ፍላጎት አለኝ፣ ጥረት ማድረጋለሁ ሲል በተደጋጋሚ ጊዜ መግለጫ ሲያወጣ ሰምተናል። በአንጻሩ በህወሓት በኩል እነዚህ ሰዎች ሲመለሱ የአካባቢው መዋቅር አብሮ መመለስ አለበት፣ ታጣቂዎች አብሮ መመለስ አለባቸው የሚል ቅድመ ሁኔታ አስቀምጧል። በእናንተ እይታ እነዚህን የፌዴራል መንግስቱንና የህወሓትን አቋም አስታርቆ የነዚህን ዜጎች ህይወት ሊታደግ የሚችልና የመኖር መብታቸውን ሊያስጠብቅ የሚችለው መፍትሄ ምንድን ነው? ለዚህ ጥያቄ ቀላል መልስ የለውም። የወገኖቻችን ህይወት በጣም አደጋ ውስጥ እየኖረ ስለሆነ ብዙ ሰው የሞተ ነው እንዳልኩ፣ በህመም በቀላል ህመም፣ ምግብ የለውም። ትናንት ኢንቨስተር የነበረ ሰው ዛሬ የሚበላው ነገር የለም። ትናንት G+5 ትልቅ ህንጻ ትልቅ ፎቅ የነበረው ሰው ዛሬ ማደሪያ የለውም። ትናንት ልጆችን ጥሩ ትምህርት ቤት የሚያስተምር ዛሬ ከልጆቹ ጋር ተለያይቶ ይኖራል። ግማሹ ሱዳን ይኖራል፣ ግማሹ አዲስ አበባ ይኖራል፣ ግማሹ መቀሌ ይኖራል። ተበታትኖ እስካሁን አልተገናኘም። ስለዚህ ይህን ሁሉ የማገናኘት ስራ የፌዴራል መንግስቱ ስራ ነው። ፌዴራል መንግስቱ ምንድን ነው የሚያደርገው? እንግዲህ ጦርነቱ ተፈጥሯል፣ መፈጠር አልነበረበትም። ከጦርነቱ በኋላ በዚህ ጉዳይ ላይ ተሳታፊ የሆኑ ኃይሎች አሉ። እነዚህ ተሳታፊ የሆኑ ኃይሎች በዜጎች ላይ የሚያደርሱት የህልውና ጥያቄ አለ። ስለዚህ እነዚህ ዜጎች ከተቻለ በህግ ተጠያቂ ማድረግ፣ ምክንያቱም ፕሪቶሪያ ላይ እንደዛ ነው የሚያስቀምጠው። ፍትህ መኖር መቻል አለበት። ሰው የገደለ ሰው በነጻ የሚንቀሳቀስበት ሀገር መሆን መቻል የለበትም። ፌዴራል መንግስት ይህንን የማመቻቸት ግዴታም ኃይልም አለው፣ ሀብትም አለው። ስለዚህ ይህን ተጠቅመው መመለስ አለበት ነው። ቅድም ያልከው ህወሓት ምንም የአብረን እንጥፋ ጥያቄ ነው፣ አጥፍቶ የመጥፋት ስራ ነው። አንድ ፓርቲ ካልተመለሰ የሚመለስ ሰው የለም ማለት ከዚህ በላይ ጭካኔ የለም። ምክንያቱም ፓርቲዎች በተፈጥሮ ይወለዳሉ፣ ያድጋሉ፣ ይሞታሉ። ይሄው ፓርቲ ሊሞት ይችላል። የሞቱ ዜና በምርጫ ቦርድ ተነግሮናል። አይ አለውኝ እያለ ነው እሱ የሚያጣራ ነገር ያጣራው። እኔ የሚያሳስበኝ የፓርቲ መኖር አለመኖር አይደል። ይሄ ፓርቲ የእኛም ፓርቲ ቢፈርስ ችግር የለውም። ከፓርቲ ህዝቡ ነው የሚቀድመው። ስለዚህ የተፈናቀለው ህዝብ፣ የሚሰቃየው ህዝብ መመለስ መቻሉ ለሁሉም ፓርቲ ደስታ ነው መስጠት ያለበት። የአሜሪካ በኢትዮጵያ የአሜሪካ አምባሳደር እና የተለያዩ የአውሮፓ ሀገራት አምባሳደሮች ቅድሚያ ለሰብአዊነት ስጡ እና እነዚህ ዜጎች የሚመለሱበትን እድል አመቻቹ፣ ፖለቲካው ከነሱ ቀጥሎ ይደርሳል የሚል ማሳሰቢያና የመፍትሄ ሀሳብ አቅርበዋል። እንደ ባይቶና እንደዚህ ያለው የመፍትሄ ሀሳብ ላይ ያላችሁ እይታና አቋም ምንድን ነው? ምንድን ነው መሰለህ፣ አሁን ትልቁ ስህተት የትግራይን ህዝብና የትግራይን ክልል በህወሓት እጣ ፈንታ ልክ ማየት ነው። ማን ነው እንዲህ የሚያየው? ሁሉም፣ በተለይ ፌዴራል መንግስት እንደዚህ እያየ ይመስለኛል። ምንድን ነው መሰለህ፣ ህወሓት ልታፈርሰው ትችላለህ፣ በራሱም ሊፈርስ ይችላል። ያ ማለት ክልሉን ማፍረስ፣ ክልሉን መከፋፈል፣ ክልሉን ለሌላ ወገን አሳልፈ መስጠት አለብህ ማለት አይደለም። ይሄ በጣም ሊታሰብበት የሚገባ ነገር ነው። ስለዚህ ኦልሬዲ ህወሓት ከምርጫ ቦርድ ተሰርዘዋል። እሱ የራሱ ጉዳይ ነው የሚሆነው። ራሱ ነው ይህንን መመለስ ያለበት ራሱ እንደገና። ምክንያቱም ያኔ ሲታገድ ህወሓት ብቻ አልታገደም። በጦርነቱ ጊዜ ትግራይ ውስጥ 4-5 ፓርቲ ታግዶ ነበር፣ እኛን ጨምሮ ማለት ነው። ስለዚህ እነዚህ ፓርቲዎች በራሳቸው መንገድ በፕሪቶሪያው ስምምነት መሰረት ነው ህጋዊ እውቅናቸውን መመለስ የቻሉት። ሲመልሱ ችግር አለ ወይ? ማአት ችግር ነው ያለው። ግን ደግሞ ህዝቡ ዝመት ተነስ ያልንበት ምክንያት የለም፣ ስለማያዋጣ ማለት ነው። እንደ ጦርነት አስከፊ ነገር ስለሌለ ህዝባችን ወደዚህ አይነት ነገር እንዲገባ አንፈልግም። በተቻለ መጠን የውስጥ ጉዳያችን በራሳችን ዋጋ ነው መመለስ የምንፈልገው። ስለዚህ ህወሓት ፍቃድ አልተመለሰለትም ማለት የትግራይ ህዝብ በዛው ይጥፋ ማለት አይደለም። ሌላ አስተዳዳሪ ነው ሊመጣ። ተፈናቃዮቹ የህወሓት የህልውናና የህወሓት የሰርቲፊኬት ማግኛ መንገድ ሆስቴጅ ሆነዋል ብለው ያስባሉ። ስለዚህ በጣም አሳዛኙ ነገር ሁሉም የሚጫወትባቸው ነው። ፌዴራል መንግስትም በእነሱ ላይ የሚጫወተው አደገኛ ካርድ አለ። ምን አይነት? ያው አሁን የሚኖሩት ኑሮ የፌዴራል መንግስቱም ውጤት ነው። የፌዴራል መንግስቱ እኮ የህወሓት ያስቀመጠው ቅድመ ሁኔታ ሲቀር
በአካባቢያቸው ተመልሰው ይኑሩ ብሎ እኮ በተደጋጋሚ መግለጫ ሰጠ። በተደጋጋሚ ጥያቄ መግለጫ ስለሰጠ ህወሓትና የጊዜያዊ አስተዳደሩ እኮ ነው አልለቅም ያለው። ህወሓት እኔ ካልገባው እነሱ ብቻቸውን አይገባም አለ። ከዛ በኋላ የጊዜያዊ አስተዳደሩ ደግሞ የእነሱን ሰላምና ደህንነት ለማስጠበቅ የሚያስችል የጸጥታ መዋቅር አብሮ ይግባ አለ። ስለዚህ የፌዴራል መንግስቱ ይሄኛውን ቅድመ ሁኔታ እንዴት ነው ማለፍ ያለበት? አሁን ህወሓት ስለሚለው እና ፌዴራል መንግስት ስላለው አይደለም፣ ስለሚሆነው ነገር ነው ማየት ያለብን። አሁን እዛ ውስጥ በመግደል በመዝረፍ የሚጠረጠሩ ሰዎች ናቸው አስተዳደሩን የያዙት ማለት ነው። ስለዚህ ህዝቡ ተመልሰ ወደዚህ ግባ ማለት ተመልሰ ሞት እንደማለት አቶ ኮሮና እዚህ ላይ እዛ አካባቢ ያሉ ሰዎችን ደግሞ የሚያነሳ ጥያቄ ላንሳ። እዛ ያለው አስተዳደር ተፈናቃዮቹ ወደ ቀያቸው ሲመለሱ የሚጠብቃቸው አስተዳደር በመግደልና በመዝረፍ ትከሱታላችሁ። ህወሓትና የትግራይ ጊዜያዊ አስተዳደር ይግባ የሚለው መዋቅርንም ደግሞ እዛ አካባቢ የኖረው ህዝብ በመግደልና በመዝረፍ ይከሰዋል። አዎ እኔ አሁን ገዳዮች ጠበቃ ሁኜ አይደለም የቆምኩት እዚህ። ስለዚህ ባይቶና ህወሓት ከነ ታጣቂዎቼ ነው ተፈናቃዮቹ መመለስ ያለባቸውን የሚለውን ሀሳብ ትቀበሉታላችሁ? ህወሓት አንቀበልም። ህወሓት እንዳልኩ ነው እኮ ላለመቀበላችን ምክንያት እኔ ካልተመለስኩኝ የሚመለስ ተፈናቃይ የለም ብሎ ኮንክሉድ አድርገዋል። በዚህ ተጠያቂ ነው። በዚህ በጠፋው ህዝብ ልክ መጠየቅ መቻል አለበት፣ ግለሰቦቹ ማለት ነው። እንደዚህ ያሉ ሰዎች ይታወቃሉ። እነዚህ ሰዎች በህግ መጠየቅ አለባቸው። የሚጠየቁት ደግሞ ግለሰቦችን በማጥፋት ሳይሆን ህዝብን በማጥፋት ነው። የተፈናቀለውን ህዝብ በድህነትና በረሃብ በማጥፋት መጠየቅ መቻል አለባቸው። ይሄ ብቻ ግን አይደለም። እዛ ተፈናቃዮች ወደሚመለሱበት ግዛት ያሉ ሰዎችን በመግደል የሚጠረጠሩ ገና ፍትህ ያልተረጋገጠባቸው አካላት ተመልሶ ህዝቡን እንዲገድሉ መፍቀድ የለብንም። ስለዚህ ምን መፍትሄ ያላችሁ? ሶስተኛ አማራጭ ሶስተኛ ይሄ ፌዴራል መንግስት በፕሪቶሪያው ሰላም ስምምነት መሰረት የተፈናቀለው ህዝብ በሰላም እስከነ ክብሩና እስከነ ደህንነቱ እንዲመለስ የማድረግ ግዴታ አለበት። ሶስተኛ አማራጭ አንዳንድ ሰዎች የሚያቀርቡት ግዴታ አለበት። ለምንድነው እንደዚህ በፕሪቶሪያው ስምምነት ላይ አጨቃጫቂ ግዛቶች ወይም ደግሞ ኮንቴስትድ ኤሪያ ተብሎ የተቀመጡትን ግዛቶች በጊዜያዊነት የፌዴራል መንግስቱ በቀጥታ እንዲያስተዳድራቸው የሚል ሶስተኛ አማራጭ ያቀርባሉ። ባይቶና ምንድነው ለዚህ አማራጭ አለው? አጨቃጫቂ ኢትዮጵያ ውስጥ ባይዘወይ ከአዲስ አበባ ጀምሮ ሁሉም አጨቃጫቂ ነው። ስለዚህ አጨቃጫቂ ነው። ስለዚህ ትግራይ ውስጥ ያለውን አጨቃጫቂ ሰጥቼ ቆማለሁ የሚል መንግስት ካለ በጣም የተሳሳተ መንግስት ነው የሚሆነው። ጭቅጭቅ የትም ቦታ አለ እንዳልኩ፣ ትልቁ ጭቅጭቅ ያለው አዲስ አበባ ውስጥ። ስለዚህ ትልቁን ጭቅጭቅ አዲስ አበባ ውስጥ ካለ መፍትሄው ከአዲስ አበባ መጀመር መቻል አለበት። ካልሆነ ግን እንደነበረው ይሁንና እንደነበረው ይሁን ማለት ነው። እንደነበረውማ ትግራይ እንደነበረው ይሁን ነው ማለት። ስለዚህ ከግጭቱ በፊት የነበረው የትግራይ ክልል ግዛታዊ አስተዳደር ፕሪቶሪያም እሱ ነው። ፕሪቶሪያም የሚለው እሱ ነው። የፕሪቶሪያ ስምምነት ላይ የሚለው እንደሱ ብቻ ሳይሆን ይሄ አጨቃጫቂ ግዛት በህገ መንግስቱ መሰረት እልባት ያገኝ ነው። በህገ መንግስቱ መሰረት እልባት ያገኝ የሚል ከሆነ ደግሞ ህገ መንግስቱ እንደዚህ አይነት ጉዳዮች ሲነሱ ካሁን ቀደም በደቡብና በኦሮሚያ እንደተደረገው በህዝበ ውሳኔ ህዝብ የራሱን ጉዳይ እንዲወስን ማድረግ ነው። ይሄን ሀሳብ ትቀበሉታላችሁ? ይሄ በጣም አደገኛ ነው። ለምሳሌ አንደኛ ፕሪቶሪያ እንደዛ አይልም። ፕሪቶሪያ በህገ መንግስቱ መሰረት ህገ መንግስቱማ ሁሌ ተፈጻሚ ነው የሚሆነው። ስለዚህ በህገ መንግስቱ መሰረት ምላሽ ያገኝ አይልም ህገ መንግስቱ። እሱማ ፕሪቶሪያ እኮ ወደ ህገ መንግስቱ መለሰ። ህገ መንግስቱ ውስጥ ደግሞ የተለያዩ መብቶች ሰጥተዋል። ወረዳዎች ክልሎች እንዲሆኑ መብት ሰጥተዋል። ክልሎች ሀገር እንዲሆኑ መብት ሰጥተዋል። እነዚህ ሁሉም መብቶች ኢትዮጵያ ውስጥ ኤክሰርሳይዝ ሲደረጉ ከተባለ ጥያቄው የትግራይ ውስጥ ብቻ አይሆንም፣ ሁሉም ቦታ ላይ ጥያቄ ይኖራል ነው ማለት ነው። መፍትሄም ይኖራል ማለት ነው። አይ አሁን ጉልበት ያለው ነው ይህንን የሚያስፈጽመው ከተባለ ደግሞ ሌላ ጉልበተኛ ሲመጣ ደግሞ ሌላ ነገር ይኖራል ማለት ነው። ለዚህ እኮ ነው ህዝቡ ራሱ ይወስን የሚል አማራጭ ያቀረበው። ቆይ ልጨርስልህ ነው። ህዝቡማ እንዳይኖር እኮ ተገደለ፣ ስደት ውስጥ ገባ እኮ። ህዝቡን ካጸዳ በኋላ ኤትኒክ ክሊንሲንግ ከተደረገ በኋላ ከዛ በኋላ ውሳኔ ይደረግ ማለት ይሄ በጣም የዓለም የግፍ ግፍ ነው። እሺ ገብቷል አይደል? እዚህ ላይ እናንተ የምትሉትን ያህል አዎ። ስለዚህ እኔ የምልህ ምንድነው ከአማራ ሊቃን በኩል የሚነሳ ጥያቄ ለአማራ አላወራሁም። ምክንያቱም አማራ አይደለም ያወራሁት፣ የአማራ ሊቃን የሚያነሱትን ጥያቄ ላንሳሉት። እርስዎ እንደሚሉኝ ከግጭቱ በኋላ የአካባቢው ሰው እዛ አካባቢ እንዳይኖር ከተደረገ በኋላ ህዝበ ውሳኔ ማካሄድ ህዝብ ካሰፈሩ በኋላ ህዝበ ውሳኔ ማካሄድ ስለሆነ ውጤቱ ቀድሞ የታወቀ ነው እያሉኝ ነው። የዛን አካባቢ የአስተዳደር የወሰን አስተዳደር ጥያቄ ያላቸው ሰዎች ደግሞ ከ83 ዓመተ ምህረት በፊት በተመሳሳይ መንገድ የዛን አካባቢ ህዝብ እዛ አካባቢ እንዳይኖር በማድረግና ከሌላ አካባቢ አምጥቶ እዛ አካባቢ እንዲኖር በማድረግ ነው ይሄ አካባቢ
የትግራይ ክልል እንዲሆን የተደረገው የሚል አሁን የትግራይ ልሂቃን የሚያነሱትን ጥያቄ የአማራ ልሂቃን ያነሱታል። ምንድነው እኔ አሁን እንደዚህ ልሂቃን እነዛ ልሂቃን ወደሚለው ክርክር አልገባም። ምንድነው ማለት መሰለ ከትግራይ ልሂቃኖች መካከል አንዱ አሁን ኢህአዴግ ከመጣ ወዲህ የተፈጠሩ ክልሎች አሉ። የተፈጠሩ ክልሎች በህገ መንግስቱ መሰረት ማለት ነው። እነዚህ ክልሎች የራሳቸው ግዛት አላቸው፣ የራሳቸው ስልጣን አላቸው። ከዛ ውስጥ አንዱ የትግራይ ክልል ነው፣ የአማራ ክልል ነው፣ የኦሮሚያ ክልል ነው፣ የቤንሻንጉል ጉሙዝ ክልል፣ ሌሎች ክልሎች። እነዚህ ክልሎች በውስጣቸው ጥያቄ አላቸው ወይስ የላቸውም? ጥያቄ ይኖራቸዋል። ጥያቄው የግለሰብ ሊሆን ይችላል፣ የብሔረሰብ ሊሆን ይችላል፣ የመስፋት የመጥበብ ሊሆን ይችላል። እሱ እኔ ችግር የለበትም ባይ ነኝ። ጥያቄ መኖር አለበት ሁሌ። ነገር ግን በተለየ ሁኔታ ትግራይ ውስጥ በተደረገ ጦርነት ምክንያት ጦርነቱ አደገኛ ሆኖ ሳለ ጦርነቱ አስከፊ ሆኖ ሳለ ህወሓትም በዛ አግባብ ሲሰረዝ የትግራይ ህዝብ ጥቅም ሸራርፎ መስጠት ትክክል አይደለም። ምክንያቱም ተሸንፋቸዋልና እንደፈለግን እናደርጋቸዋለን የሚል መልእክት ነው የሚሰጠው። ህወሓት ያረገውን ነው አሁን እየተደረገበት ያለው ነው። ከኢህአዴግ በኋላ ነው ምነግርህ። ስለ ደርግ ስናወራ፣ ስለ ኃይለ ሥላሴ ስናወራ አሁን ያልኩ ግዛቶች የሉ። በትክክል ይሄ ማለት ሁልጊዜ ኢትዮጵያ ውስጥ ነው የማወራው፣ ስለ ትግራይ አላወራም። የእናንተ መከራከሪያ አሁን አማራ ክልል ነኝ የሚለው አሁን ያለውን ቅርጽ ያገኘው አሁን አጨቃጫቂ የሚባሉት ግዛቶች የትግራይ ክልል ሆነው ትግራይ ከተዋቀረና አማራ ክልልም ከተዋቀረ በኋላ ነው ትላል። በሌላ አነጋገር ከኢህአዴግ በፊት አስጨርሰኝና ከኢህአዴግ በፊት አማራ ክልል፣ ኦሮሚያ ክልል፣ ትግራይ ክልል የሚባሉ አሁን ያለው ቅርጽ የለም። እሺ፣ ስለዚህ የለም ካልክ አይ ድሮ የነበረው ከተባለ ድሮ የነበረው በኃይለ ሥላሴ ካልክ እንግዲህ ግዛቶችን ልታመጣ ነው ማለት ነው። አሁን በየቦታው ከፋ፣ ክፍለ ሀገር፣ ኢሉባቡር ምናምን እያልክ ልትሄድ ነው ማለት ነው። ስለዚህ አሁን ግልጽ የሆነ መፍትሄ መኖር መቻል አለበት። አይ በኢህአዴግ ጊዜ የመጣው ነገር ትክክል አይደለምና ወደ ጃንሆይ ጊዜ እንመለስ ከተባለ ሁሉም ይመለስ አይመለስ እንከራከራለን። ከኢህአዴግ በኋላ በተደረገው ህገ መንግስታዊ የሆነ አሰራር እንሂድ ከተባለ ደግሞ በዛ መንገድ እንሂድ። በኢህአዴግ የተደረገው አሰራር ፍትሃዊ ካልሆነስ እሱን ጥያቄ ማንሳት ትችላለህ። ጥያቄ እኮ አታንሳ አላልኩም፣ ግን ምንድነው እንደ መንግስት ነው። እኔ አሁን ጥያቄ ለመንግስት ነው። መንግስት የሚያደርገው ነገር አሁን ከኢህአዴግ በኋላ በተደረገው መንገድ የሚሄድ ከሆነ ለምሳሌ በዚህ መንገድ አማራም ኦሮሚያም ክልሎች አሉ። በእነዚህ ክልሎች የማይሰራ ነገር በትግራይ ላይ ሊሰራ አይገባም። ከሰራ ምንድነው የሚሆነው? አሸናፊዎች እንደፈለጉ የሚያደርጉበት ነው የሚሆነው ማለት ነው። አሁን በዚህ ጦርነት አሸንፈናል የሚሉ ኃይሎች እንደፈለጉ የሚያደርጉበት ሁኔታ ነው የሚሆነው። ያ ደግሞ አደገኛ ነው የምለው እኔ። አደገኛ ነገር ያመጣል ወደፊትም። ምክንያቱም የትግራይ እጣ ፈንታ በህወሓት እጣ ፈንታ መመዘን የለበትም። ህወሓት ሊሰረዝ ይችላል። ቢሰረዝ እኔ ተቃውሞ የለኝም። ምክንያቱም አሁን ከሚያደርገው ከኢሳያስ ጋር ከሚያደርገው እንቅስቃሴ ቢሰረዝ እኔ ብዙም ቅሬታ የለኝም። ነገር ግን ህወሓት ስለሰረዘ የትግራይ ህዝብ ይሰረዝ፣ ህወሓት ስለተሸነፈ የትግራይ ህዝብ ተከፋፍሎ ይበተን፣ ህወሓት ስለተዘረፈ ወይም ደግሞ ስለፈረሰ በህጉ መሰረት የትግራይ ወጣት ስደት ይግባ፣ ትግራይ ውስጥ እንደዚህ ተዘግቶ ይቀመጥ የሚል ጭካኔ ሊኖር ይገባል ብዬ አላስብም። ስለዚህ መፍትሄው መሆን ያለበት ኮንስቲቱሽናል ነው መሆን ያለበት፣ የጋራ መፍትሄ ነው መሆን ያለበት። ጦርነቱም እንደ መልካም ሳይሆን እንደ መጥፎ አጋጣሚ ነው ማየት ያለብን። ጦርነቱን ማስተካከል እንድንችል የፕሪቶሪያው ስምምነት መጥቷል። የፕሪቶሪያው ስምምነት ሲመጣ መጀመሪያ ሰው መኖር መቻል አለበት። አሁን የመጀመሪያ ጥያቄ የሰው መኖር ነው። ሰው ቤት አለው፣ ወደ ቤቱ ይመለስ። ሰው ንብረት አለው፣ ወደ ንብረቱ ይመለስ። ከዛ በኋላ ከሰዎች በኋላ ደግሞ የክልሎች እጣ ፈንታ ደግሞ ምን ይሁን የሚለውን ጥያቄ ከዛ ቀጥለን ምን መልሰው ይሆናል። አይ በኢትዮጵያ ደረጃ ያሉ ክልሎች ትክክል አይደለም፣ ኢህአዴግ የራሱ ሰርተዋል፣ አሁን ደግሞ ያለው መንግስት የራሱ ክልሎች ይሰራል ከተባለ እንግዲህ አብረን የምናየው ነው የሚሆነው። ባይቶናን የተመለከተና የእርሶን የባይቶና መሪ ህጋዊነት የተመለከተ ጥያቄ ማንሳት እፈልጋለሁ። አንደኛ የገሌ ባይቶና እየተባለ ፓርቲውን እንዲህ የግለሰብ እያደረጋችሁ ህዝቡ በትግራይ ክልል የሚንቀሳቀሱ ፓርቲዎች ላይ እምነትና ተስፋ እንዳይኖር የምታደርጉት ለምንድን ነው? አይ ይሄ ብዙም የትግራይ ህዝብ ባይዘው ስለ ፓርቲዎች መጨነቅ የለበትም። ወደ 20 የሚሆኑ ፓርቲዎች መጥተዋል። አሁን እንግዲህ ከአንድ ፓርቲ ወደ 20 ፓርቲ ተሸጋግረናል ማለት ነው። እንግዲህ የታፈነ ማህበረሰብ እንደዛ ነው የሚያደርገው። አንድ ፓርቲ ብቻ የተፈቀደ ነበር። አረናም እንደተለያየ እንደየችግሩ እየኖረ ነበረ። ከዛ በኋላ አሁን ብዙ ፓርቲ ነው ያለው። ስለዚህ ትግራይ ውስጥ የፓርቲ ችግር የለም። የፓርቲ ጥራት ችግር ሊኖር ይችላል። እንግዲህ የፓርቲዎች ህጋዊነት የሚወሰነው በምርጫ ቦርድ ነው። ከፕሪቶሪያ በኋላ ምርጫ ቦርድ ነው ፓርቲዎች
ይሰረዛሉ አይሰረዙም፣ መሪዎች ይቀይራሉ አይቀየሩም የሚለውን ነገር የሚወስነው ማለት ነው። በባይቶና መካከል የተፈጠረው ነገር ለምሳሌ የኪዳነ አመነ ባይቶና፣ የክብሮም ባይቶና፣ የገሌ ባይቶና እየተባለ አንድ ፓርቲ ሆኖ ሳለ ለሶስት ግለሰቦች እንዲከፋፈሉትና በግለሰቦችም እንዲጠራ ምክንያት ሆኗል። ምንድነው የተፈጠረው? አይ እሱ ባይቶና ይሄ እኔ ነው የሚል ብዙ ሰው ሊኖር ይችላል። እሱ መብት ነው ብዬ ነው የማምነው። አሁን ያለው ባይቶና ማን ነው የሚመራው የሚለው ግን ምርጫ ቦርድ ነው የሚወስነው። ምርጫ ቦርድ የማን ነው ይላል? ምርጫ ቦርድማ ማየት ትችላለህ ራስህ። ምርጫ ቦርድ በእርሱ አነጋገር በምርጫ ቦርድ እውቅና የተሰጠው የባይቶና አመራር እኔ ነኝ ነው የሚሉት። እንደዛ ነው። እና አቶ ኪዳነ አመነም የባይቶና ትክክለኛ መሪ እኛ ነን እያሉ ነው እኮ። ማንን ነው የምታምነው አንተ? ዳኛ አለው ነው የምልህ። እኔ ማንም ቢል አይገርመኝም ነው። አሁን ዋናው ነገር ምንድነው? የንብረት ክርክር ሊነሳ ይችላል አይደል በሰዎች መካከል። ለዛ ግን ዳኝነት የሚሰጥ አካል አለ። ፓርቲዎችም በመካከላቸው በግለሰብም ሊሆን ይችላል በቡድንም መካከል የባለቤትነት ጥያቄም የተለያዩ ጥያቄዎችም ሊነሱ ይችላሉ። ይህንን አምፓየር የሚያደርግ አካል አለ ምርጫ ቦርድ። ስለዚህ የፈለከውን እነሱ መጠየቅ ነው። እርስዎ አዲስ አበባ ነው ያሉት። የፓርቲው መዋቅርና አባል እና በርከት ያለው አመራር ትግራይ ክልል ውስጥ ነው ያለው። አዲስ አበባ ሆኖ በርቀት የመምራት ሀሳብ ነው ያሉት? አይ ትግራይም ውስጥ እሄዳለሁ፣ ሁሉም ቦታ አለው። እንግዲህ ኢትዮጵያ ውስጥ እስካለን ድረስ እዚህ ቦታ ሁን እዚህ ቦታ አትሆን የሚል ነገር የለም። አዲስ አበባ ውስጥም አባሎች አሉን፣ ትግራይ ውስጥም አዲስ አባሎች አሉ፣ ሌላ ክልልም አባሎች አሉ። ቤዛችሁ ግን ትግራይ ነው? አዎ ትግራይ ነው ቤዛችን። ቤዛችሁ ትግራይ ከሆነ ቢሮም አለን፣ ሁሉም ቦታ አለን ቢሮ። አዲስ አበባም አለን፣ ትግራይም ውስጥም አለን። ዞሮ ዞሮ በዋናነት ቢሮአችሁ መሆን ያለበት ትግራይ ክልል ውስጥ ነው። ምን ኢሳያስ እንዲወስደኝ ፈልገህ ነው እንዴ? እዛ በሚሄደው ኢሳያስ እርሶን ይወስዶታል? ሰው እየወሰደ ነው እያልኩ ነበር። ከሚወሰዱ ሰዎች ውስጥ መካከል አንዱ ሆናሉ የሚል ስጋት አለበት። አሁን በማወራው ልታስወስደኝ መጥተህ እንዳይሆን ብዬ ነው። አጠቃላይ የትግራይ ክልል የፖለቲካ አውድ ላይ ማንሳት የምፈልገው ህወሓትን ከመውቀስ እና ከመክሰስ ባሻገር ህወሓትን የሚቋቋም እና ከህወሓት ጋር ተወዳድሮ የሚያሸንፍ እና ህወሓትን ትከሻ ለትከሻ የሚጋፋ ፓርቲ መፍጠር ያልቻላችሁትና መክሰስና መውቀስ ላይ ብቻ የተንጠለጠላችሁት ለምንድን ነው? እንዴት አወቅ መፍጠር እንዳልቻል? እስካሁን ስትከሱና ስትወቅሱ ነው እንጂ ህወሓትን ተወዳድራችሁ መንግስት ላይ ያለ አካሉ በሙሉ ብልጽግናም ሊወቀስ ነው። ህወሓትም እንግዲህ ህወሓት መንግስት ነበረ። ስለዚህ መንግስት በነበረበት ሰዓት እየወቀስ ነው ነበር። አሁን መንግስት አዲስ ነገር አይደለም። አሁን ክልሉ በጊዜያዊ አስተዳደር በሚመራበትና ህወሓት እንደውም ለሁለት ተከፍሎ ባለበት ወቅት ራሱ ክፍፍሉ እንደ መልካም አጋጣሚ ተጠቅማችሁ የፖለቲካ ጥቅም የማግኘት ነው እንጂ ለትግራይ ህዝብ አማራጭ ሆኖ የመቅረብ እንቅስቃሴ ውስጥ ስትገቡ አትታዩም የሚል ትችት አለ። አዎ ትችት ሊኖር ይችላል። አሁን እኛ ስለ ሀሳብ አይደለም ችግራችን፣ የታጠቀ ኃይል ነው ህወሓት። ስለዚህ በትጥቅ ለመጣ ኃይል በሀሳብ ተከራክረ ማሸነፍ አችልም። ስለዚህ እኛ የምንለው ትጥቅ አይኖር፣ ቲዲኤፍ የትግራይ ህዝብ ንብረት ነው። ትግራይ ህዝብ ደግሞ በፕሪቶሪያው ሰላም ስምምነት መሰረት ይሄ ኃይል እንግዲህ አስተማሪ የነበረ ሐኪም የነበረ ገበሬ የነበረ ነው። ስለዚህ በዲዲአር መሰረት ወደ ህይወቱ ወደ ንብረቱ ሕክምና አድርጎ ስልጠና ተሰጥቶት ወደ ኑሮ መመለስ አለበት ነው የምንለው። እኛ የኛ ነው አንልም። የኛ አባላት አሉ እዛ ውስጥ፣ ግን ደግሞ የኛ ነው አንልም። የህዝቡ ነው የምንለው። የህዝቡም ሆኖ ግን ከፕሪቶሪያ በኋላ ወደ ቤቱ ይመለስ፣ ወደ ሲቪል ህይወቱ ይመለስ ነው የምንለው። አይ እነሱ ደግሞ እኛን እየጠበቀ በረሃ ላይ ይኖራል ነው የሚሉት። ስለዚህ እዚህ ላይ ነው ልዩነቱ። ስለዚህ እነሱ በአንድ በኩል ፓርቲ በሌላ በኩል የታጠቀ ሰራዊት ያላቸው ችግሩ እንጂ የሚገርም ሀሳብ አቅርበው በጣም ተዘርረን አይደለም። ቢሆን ደስ ይለኛል። አሁን የሚገርም ሀሳብ ቢያቀርቡና ህዝቡን ቢቀይሩት ምንም ችግር የለውም። ዜጋም ሆነ መኖር ትችላለህ። ችግር የሆነው ምንድነው? አሁን ከኢሳያስ ጋር ነን ሆኖ ብለው ሌላ የኢሳያስ ጦርነት ወደ ትግራይ እያመጡ ነው። ስለዚህ እሱን ነው እኛ እየታገልን ያለ ነው። ሲጀመር ፓርቲ የታጣቂ ባለቤት መሆን አይችልም። በህጉ መሆንም የለበትም፣ አያዋጣም። ስለዚህ ቲዲኤፍ የትግራይ ህዝብ ነው። በተፈጠረበት መንገድ ተፈጥሯል፣ እናከብረዋለን። ስለዚህ ክብሩ ጠብቆ ወደ ህዝቡ መመለስ አለበት። ህወሓት የኔ ነው ሊለው አይገባም ሲባል ራሳቸውን ኮርና ከኮር በላይ ነን የሚሉ ጀነራሎችና ኮሎኔሎች መጥቶ አይ ህወሓትማ የኛ ነው፣ በደብረጽዮን የሚመራ በጌታቸው የሚመራው የኛ አይደለም፣ በደብረጽዮን የሚመራው የኛ ነው ብለው መጡ። ይሄ ደግሞ ከኢሳያስ ጋር አስተሳሰሩት ጽምዶ በሚል ማለት ነው። ስለዚህ ትግራይ ውስጥ በጣም አደገኛ ሁኔታ ከፈጠሩት ውስጥ አንዱ እነዚህ ናቸው። ሶ ይህንን መቃወም ህወሓትን መገዳደር አለመቻል አይደለም።
ለዛ ብለ መተርጎም የለብን። የመጨረሻ ጥያቄ የትግራይ ህዝብ ያለበት ሁኔታ በቅርበት እዛው ክልል ውስጥ እንደኖረ እንደ ፖለቲካ መሪና እንደሚገደው ሰው አሁን የትግራይን ህዝብ ወደ ተለያዩ ጦርነቶች የማስገባት እንቅስቃሴ እያደረገ ያለ ኃይል አለ የሚሉ መረጃዎች ይወጣሉ። እርስዎ ቀደም ሲል ጽምዶ የሚባለው ጥምረት ዳግመኛ ሌላ ጦርነትን በትግራይ ክልል ውስጥ ሊቀሰቅስ ይችላል የሚል ሀሳብ ሲያነሱ ነበር። የትግራይ መሬት ከዚህ በኋላ ጦርነት፣ የትግራይ ህዝብ ከዚህ በኋላ ጦርነት የሚሸከምና የሚፈልግ ነው ወይ? አዎ ሳስበው ራሱ ይከብደኛል እውነት ለመናገር። ምክንያቱም ያለፈውን ሳቅ በጣም እንግዲህ የደረሰው እስካሁን አልታወቀም። ታውቃለህ አሁን ትግራይ ለማንም ክፍት አይደለም። ምን ያህል ደርሷል የሚለውን ነገር ማንም ያወቀ የለም። ሁላችንም አናቅም፣ ሄደንበትም አናቅ። የተለያየ ቦታ አለ እንዳልኩ በተለያየ ምክንያት የተለያዩ ታጣቂዎች ስላሉ ህገ መንግስታዊ ስርዓቱም የተባለውም ስለሌለ ህግና ስርዓትም ስለሌለ ብዙ ሰው የተለያየ ቦታ ላይ አልሄደም፣ የተፈጠረው ጥፋትም አያውቅም። ስለዚህ ያ በሆነበት ሁኔታ ፕሪቶሪያ የተባለ ስምምነት ጥሩ ነገር ነው ብለን ነው የምናምነው። ከዛ ወጥቶ ሌላ አሁን ጦርነት ይመጣል ሲባል በጣም ናይትሜር ነው የሚሆነው። በጣም መጥፎ ህልም ነው የሚሆነው። መጥፎ ህልሙ ግን መከላከል እንችላለን። የምንከላከለው በምንድን ነው? ያው በፖለቲካ ነው። እንግዲህ አንደኛ የኤርትራ መንግስት ጎትቶ ወደ ትግራይ ያመጣ ኃይል አለ። ትጥቅ ለነሱ ነው እድል የሚሰጠው ለታጠቁት ማለት ነው። ስለዚህ ከዛ ውጭ ሆነን በሀሳብ ይህንን መፍታት አለብን ብለን ነው የምናምነው። እንግዲህ ቀላል አይደለም። በዚህ መካከል መራመድ ቀላል አይደለም፣ መኖርም ቀላል አይደለም። ስለዚህ እኔ የምለው ምንድነው እንዳልከው አሁን ትግራይ ውስጥ እንኳን ጦርነት ይቅርና የጦርነት ወሬው ራሱ የሚችል አይደለም። ባለፈው አሁን አውሮፕላን ሲቋረጥ እንዴት እንደሆነ እናውቃለን። የሰው ኑሮ በጣም ተመሰቃቅለዋል። የተመሰቃቀለ ኑሮ በጣም ሲመሰቃቀል ህዝብ ይጠፋል ማለት ነው። የታመመው ይሞታል። አሁን ሆስፒታሎች ከዚህ በኋላ የመቋቋም አቅም አይኖራቸው። ትምህርት ቤቶች ወድመዋል፣ ፈርሰዋል፣ እንደፈረሱ ናቸው፣ አልተመለሱም። ስለዚህ ልጆች እየተማሩ አይደለም ማለት እንግዲህ ጦርነቱ ከተጀመረው 6 ዓመት ሆኗል። ያኔ የ6 ዓመት የነበረ ወጣት ልጅ ህፃን አሁን 12 15 የሆነ አለ ማለት ነው ሳይማር። ስለዚህ አደጋው ቀላል አይደለም። ያ ሳይፈታ አሁን ሌላ ደግሞ የኢሳያስ ጦርነት ወደ ትግራይ። አሁን የኢሳያስ ጦርነት ራሱ ይቻለው ነው የምንለው እኛ። ከኢትዮጵያ መንግስት ጋር ያለው ራሳቸው ይፍቱት። እነዚህ ሁለት የሀገራት መንግስታት ናቸው። ሁለቱም የሀገራት መንግስታት እኛን ይዞ ሊሆን ይችላል፣ እኛን ሳይዙ ይሆን እንደፈለጉ ለማድረግ ፓወሩ አላቸው። የብዙ ጥያቄ ምን መሰለህ? አሁን ትግራይ ግን እንደ ክልል መንግስት የትግራይን የጦርነት ማዕከል አድርጎ ጦርነቱ ወደ ኤርትራ እንዳይሻገር የሚከላከልበት መድረክና ዋጋ ሁሉ የሚከፈልበት የጦር አውድማ ማድረግ ነው የሚል ሀሳብ የሚያነሱ ሰዎች እንሰማለሁ። እንዴት የህወሓት አመራሮችና እንዴት በተለያየ ደረጃ ላይ የሚገኘው ከህወሓት ጋር የተሰለፈ አካል እንዴት ይሄን መረዳት አልቻለም ነው የብዙ ሰው ጥያቄ። ሁለት ነገር ነው ያለው። አንደኛ አደጋው እንዳልከው ይሄ ስትራቴጂክ ዴፕስ የማድረግ ወይ በፈር ዞን የማድረግ ትግራይን ብቻ ሳይሆን አማራም ኦሮሚያም የኔ የሚላቸው ታጣቂዎች ባሉበት ሁሉ የኢሳያስን ጦርነት ወደዚህ የማምጣት እሱ እዛ ጋር ፕሮክሲ ዎር የማድረግ ስራ ከሰራ ቆይቷል። ከተፈጠረ ጀምሮ ትግራይና አማራ ክልልን የማድረግ እና ፕላስ ሌሎች አካባቢዎች እና ግለሰቦች ይሄ የኢሳያስ የሁሉም ጊዜ ባህሪው ነው። በቀጥታ የተዋጋበት ጦርነት በጣም ትንሽ ነው። የየቀን ጦርነት ያደርጋል። ጦርነት ሳያደርግ ያለፈበት ጊዜ ደግሞ የለም። የሚያደርገው ግን በፕሮክሲ ነው። ኮንጎም ጭምር ማለት እዚህ ብቻ አይደለም። የመን፣ ኮንጎ፣ ሱዳን፣ ጅቡቲ በተለያዩ የአፍሪካ ሀገሮች ጦርነት ያደርጋል። ጦርነት ሲያደርግ ለተለያዩ መንገድ ነው። ለጥቅም ሊሆን ይችላል፣ ለራሱ ምንድነው የጦር አድቬንቸር ሊሆን ይችላል፣ ያደርጋል። አሁን ያለው ለየት የሚያደርገው ምንድነው? ትግራይ ውስጥ የተወሰነ ኃይል ካንተ ጋር ነን የሚል ኃይል ተፈጥሯል። ካንተ ጋር ነን ማለት ጽምዶ ማለት ነው። አሊያንስ እኮ ነው። ካንተ ጋር ነን ብቻ አይደለም፣ ለአሰብ እንሞታለን የሚል ሰው ተፈጥሯል። እኔ ለምን እንደሚወት ይሄ ሰው ያሳዝነኝ፣ ነፍሱ ታሳዝነኛለች። ምክንያቱም አሰብ የሚባል ግዛት ትግራይ ውስጥ ያለ ግዛት አይደለም። ቢያንስ እንደ ትግራይ ስታስብ አሰብ የትግራይ ነው ብለህ የምትሞትበት ምንም አይነት ምክንያት የለም። ግን ደግሞ ቅድም እንዳልኩ ኢሳያስ በህወሓት ውስጥ እጅ ስላለበት ሼር ስላለው
የኢሳያስን መዝሙር የሚዘምሩ የኢሳያስን ህመም የሚያማቸው የትግራይ ህዝብ ህመም የማያማቸው ሰዎች አሉ ማለት ነው። እነዚህ መርጦ ነው እሱም የወሰደው። ጌታቸውን አልወሰደም፣ ጻድቃንም አልወሰደም፣ አሰፋን አልወሰደም። የወሰደው የኔ የሚላቸው ከልጅነት ማንጁስ ብሎ ያሳደጋቸው የራሱ ሳህል ውስጥ ያሳደጋቸው ሰዎች ናቸው። ድሮም የደርግ መንግስት ኢሳያስን እንዳያሸንፍ ያደረጉ የተባበሩ የጦር አበጋዞች ናቸው። እነዚህ የጦር አበጋዞች አብሮ የዋርሎርዲዝም ፈጥረዋል። የጦር ሰንሰለት ፈጥረዋል። አብሮ የሚዘርፉት ነገር አለ፣ አብሮ የሚያፍኑት ሰው አለ። አሁን ምናልባት ዜና እየሰማህ አይደለም እንጂ ታዋቂ ሰዎች ትግራይ ውስጥ እየታፈኑ ነው። የህወሓትም ጭምር ማለት ታፍነው የት ነው የሚወሰዱት ብትል በዚህ ሰንሰለት ነው የሚያልፉት። ከዛ ታግተው ገንዘብ ይጠየቃል። አይ ያው ስብናቸው ፖለቲካቸው ስለማያስፈልግ ይጠፋሉ ማለት ነው። የጠፋሉ ሰሞኑ አንድ አሁን ብርሃነ የሚባል የህወሓት ታዋቂ አክቲቪስት ነበር። እሱ አሁን እንዳለ አይታወቅም። አጥፍተውታል። ለምንድን ነው ያጠፉት? እነሱን ስለተቃወመ ነው። ለአንድ ቀን ማለት በስህተት የህይወት ዘመን አገልግሎት ሰጥቶ አንድ ቀን ስለተሳሳተ አንድ ቀን አጠፉት። ሌላ ቅድም እንዳልኩ የኤርትራ መንግስት በትግራይ ላይ ያደረጋቸው ግፎች የዘገቡ ጋዜጠኞች፣ የቀረጹ የካሜራ ባለሙያዎች እየጠፉ ነው። ለምሳሌ ፊልሞን በምሳሌ ነው የምነግርህ። ብርሃነ ፊልሞን፣ እነዚህ በምሳሌ ነው። እንግዲህ ፊልሞን ከጠፋ ሌላ ሰው የት ነው የሚሄደው? ለምሳሌ ሴቶችን እንደዚህ የተጠቁ ሴቶችን ስትንከባከብ የነበረችው መሰረት የለችም። አሁን ጀርመን ሄዳለች። ስትፈልግ ነበር፣ ስትታደን ነበረ። ስለዚህ በዚህ መንገድ እየተሰራ ያለው ለምንድን ነው ብትል ኢሳያስን በመያዝ ኢሳያስን ወደ ትግራይ በማስገባት የተሻለ ዲሞክራሲ፣ የተሻለ ልማት፣ የተሻለ ኢንቨስትመንት እንደማይመጣ ማንም ሰው ያውቃል። ማንም ሰው ያውቃል። ለምንድን ነው ታዲያ እነዚህ ሰዎች ከኢሳያስ ጋር የሚሰሩት ብትል ግን የህይወት ዘመን ስምምነት ስላላቸው ነው። ትግራይ ውስጥ ሆኖ የኢሳያስ ፓርቲ አባላት ስለሆኑ ነው። ኢትዮጵያ ውስጥ ሰርቶ የኢሳያስ ተላላኪዎች ስለነበሩ ነው። በሚታወቅም በማይታወቅም መንገድ ማለት ነው። ከዛ ውጪ የኢሳያስ ህመም ሊያመኝ አይችልም እውነት ለመናገር። ምክንያቱም ከኢሳያስ በላይ የትግራይን ህዝብ ያጠፋ ሰው አላቅም፣ በግለሰብ ደረጃ ማለት ነው። እንግዲህ የኢትዮጵያ ጠቅላይ ሚኒስትር እድሜያቸው 50 ነው። ኢሳያስ ትግራይን ማጥፋት ከጀመረ 50 ዓመቱ ነው። 50 ዓመቱ በሳቸው እድሜ ማለት ነው። ስለዚህ ምንም እንኳን የኢትዮጵያ መንግስትም እንደዚህ አድርገዋል። ቅድም ያልከውን ነው የሚያመጡልህ። እናንተ ስለምንድን ነው ከኢትዮጵያ መንግስት ጋር የምትሰሩት? ለምንድን ነው አዲስ አበባ የምትሄዱት ይላሉ። በፕሪቶሪያ ሰላም ስምምነት መሰረት። ሁለተኛ ደግሞ አገራችን እሱ ነው የተረሳ ነገር። አገር የሰጡን ይመስል ያለውን አገር ነስቶ ወይም ደግሞ ምንድን ነው የሚባለው ወስዶ ክስ ያመጣሉ ማለት ነው። ስለዚህ ስምምነቱ ይፈጸም፣ ህገ መንግስቱ ይፈጸም፣ እኛ ሌላ ሀገር ይኖረን፣ ይሄ ሌላ ጥያቄ ነው፣ የሚደገፍ ጥያቄ ነው። የማይደገፈው ምንድን ነው? ዛሬ ትግራይ ላይ የኖርክ የኢሳያስ ኑሮ ኑር፣ የኢሳያስ ፍትህ ኑር፣ የኢሳያስ ኢንቨስትመንት ኑር ከተባለ ግን ህዝቡ ከዚህ በላይ ማጥፋት ነው የሚሆነው። ይሄ አልፎ ደግሞ ኢሳያስ የሚያደርገው ጦርነት የኔ ጦርነት ነው ብሎ ማመን በዓለም ከዚህ በላይ እብደት ሊኖር አይችልም። ኢሳያስ ለትግራይ ህዝብ እንዴት ነው የሚያስበው? ለኤርትራ ህዝብ እኮ አላስብም። ኤርትራ ውስጥ ወጣት የለም፣ ካለም ጠመንጃ አንግበው የሚኖር ወጣት ነው። ኤርትራ ውስጥ የነበረ ዩኒቨርሲቲ ተዘግቷል። ኤርትራ ውስጥ የነበረ ዩኒቨርሲቲ ዘግቶ በየቦታው የወታደር ማሰልጠኛ ነው የከፈተው። ስለዚህ በዓለም ከኢሳያስ በላይ አረመኔ የለም። በዓለም ነው የምነግርህ። ከኢሳያስ በላይ ሳይንስ የማይገባው ቴክኖሎጂ የማይገባው ኢንቨስትመንት የማይገባው መንግስት የለም። አንዳንድ ጊዜ ሰሜን ኮሪያ ፈጥረዋል። የአፍሪካ ሰሜን ኮሪያ እኮ የሚገርም ቴክኖሎጂ ያለው አገር እኮ ነው። እንዴት ብለህ ነው ከኢሳያስ ጋር የምታወዳድረው? ከአፍሪካ አለ የተባለ የአስመራ ከተማ የጋሪ ከተማ ያደረገ መንግስት እንዴት ብለህ ነው የምትመኘው? አሁን ስለዚህ ከኢሳያስ ጋር የሚደረጉ ትብብሮች አሁን የትግራይን ሰው እያስጨነቁት መውጫ ያገኘውን ሰው በሙሉ እንዲወጣ እየገፉት ክልሉንስ ወጣት አልባ እያደረጉት ሌላኛው ኤርትራ እያደረጉት አይደለም ወይ? እየተደረገ ነው። አሁን መቁጠር ትችላለህ። ጽምዶ ተብሎ እንቅስቃሴ ከተጀመረ በኋላ የኤርትራ የስለላ ተቋማት የወታደር ተቋማት ወደ ትግራይ ከመጡ በኋላ አሁን ሰፊ የትግራይ መሬት እኮ በኤርትራ ስር ነው ያለው። የኢትዮጵያ መንግስት ለመጀመሪያ ጊዜ ትናንት ነው ምናምን አውጥተዋል መግለጫ። በጣም የዘገየ ነው፣ በጣም ትንሽ ቢሆንም ሀቅነት ያለው ነው። የትግራይ መሬት የኢትዮጵያ መሬት እስከሆነ ድረስ የትግራይ መሬት የመጠበቅ መብት ግዴታ የፌዴራል መንግስቱ ግዴታ ነው። ባለመጠበቁ ይጠየቃል። ስለዚህ በቻለበት ጊዜና ሰዓት ይህንን መጠበቅ መቻል ግዴታው ነው ማለት ነው። አሁን ሌላው ምንድነው? ትግራይ ውስጥ ኢንቨስትመንት ስላልተቻለ ስላልተደረገ የፌዴራል መንግስትም ኢንቨስት ላድርግ ብሎ ስላልገባ በተለያየ ምክንያት ወጣቱ ስደት እየገባ ነው። ወጣቱ እየጠፋ ነው። ስለዚህ በዚህ ችግር ደግሞ ከኢሳያስ ጋር የሚደረገው ፍቅር የከፋው ነው። የከፋው ችግር ነው።
እንዴት ሰይጣንን ጎትተው ወደ መሬት ታስገባለህ? ኢሳያስ እኮ ከትግራይ ሳይሆን ከኤርትራ መውጣት ያለበት ሰው ነው። ኤርትራ ያለውን ህዝብ ያጠፋው ኢሳያስ ነው። ስለዚህ ኢሳያስ ትግራይ ውስጥ ብቻ ሳይሆን ኤርትራ ውስጥ መኖር የሌለበት ሰው ነው። የኢሳያስ አስተሳሰብ ኤርትራ ውስጥ ብቻ ሳይሆን ኢትዮጵያ ውስጥ መኖር መቻል የለበትም። ምክንያቱም ህዝብ ሲኖር ነው የተሻለ መሪ የምትሆነው። ህዝብ የተሻለ ልማት፣ የተሻለ ትምህርት መስጠት መቻል የጥሩ መሪዎች ባህሪያት ነው። ይህንን ማድረግ መቻል አለብን። ስለዚህ አሁን ትልቅ ችግር ያለው ይሄ ነው። ቅድም ያልኩ ፌዴራል መንግስት ፕሪቶሪያ ስምምነት ማክበር ግዴታው ነው። የፕሪቶሪያ ስምምነት ማለት ህገ መንግስቱ ነው። ህገ መንግስቱ ማክበር አለበት። ትግራይ ላይ ያለውን ጥያቄ እንደ መንግስት መመለስ አለበት። ምን አገባኝ ብሎ ከተወ ለሌላ ሰው ነው እየሰጠ ያለው፣ ለኢሳያስ ለዛውም ማለት ነው። ስለዚህ የሚመጣበትን ክስ መመለስ ያለበት ፌዴራል መንግስት ነው። ልማት ካልሰጠ ልማት መስጠት ግዴታው ነው። መንግስት የምትሆነው ዝም ብሎ አይደለም፣ ለማገልገል ነው። ስለዚህ ያን አገልግሎት ማምጣት አለበት። የተሻለ ስራ መስራት አለበት። የተሻሉ ሰዎችን መያዝ አለበት። መጥፎ የሆኑ ሰዎችን ደግሞ ወይም ደግሞ የሚጠረጠሩ ሰዎች ደግሞ ወደ ህግ ማቅረብ አለበት። ህግ መቅረብ አለባቸው። ከህግ በላይ የሆነ ኃይል የሆነ ቡድን መፈጠር የለበትም። አሁን ላለው የጦርነት ፍላጎትና ጽምዶ በሚባለው ትብብር ለሚነገረው እና ለሚጎሰመው የጦርነት ነጋሪት የትግራይ ህዝብ መልስ ምንድን ነው? ላነሳለ የነበረ ነው። የትግራይ ህዝብ ባይዘወይ መሪዎችም ጥሩ አይደሉም። መሪዎች በጠቅላላ በትክክለኛ አልተረዱትም ብዬ ነው የማስበው እንጂ ሰላም ነው የሚፈልገው ድሮም ማለት ነው። አሁን ብቻ አይደለም። አሁን ደግሞ የበለጠ በእሳት ከነደደ በኋላ እሳትን በጣም ይጠላል። አሁን እሳት ሲጠላ ግን መብቱን ይጠላል ማለት አይደለም። ትልቁ ስህተት እሱ ጋር ነው። ስለዚህ መብቱ መንግስት እንዲመልስለት ይፈልጋል። የመንግስት ግዴታ ነው። ለህዝብ መብት መስጠት የመንግስት ግዴታ ነው። ሲፈልግ የሚያደርገው ሳይፈልግ የማያደርገው አይደለም። በተመሳሳይ የትግራይ ህዝብ ደግሞ አሁን ሰላም እየፈለገ ነው ከመቼውም ጊዜ በላይ። ለምን? ጦርነት ውስጥ ስላለፈ። ጦርነት ውስጥ ያላለፈ ሰው ምናልባት ጦርነት ብዙም ላያቅ ይችላል። ግን ያየኸው ጦርነት ነው። አውዳሚ የሆነ ጦርነት 360 ዲግሪ የተደረገ ጦርነት ነው። ስለዚህ ከዛ መውጣት ይፈልጋል። ከዛ ለመውጣት ሁሉም ሰው ማገዝ መቻል አለበት። አሁን ጽምዶ ብለው ጦርነት የሚፈልጉ ሰዎች ጥቂት ናቸው፣ በጣም ትንሽ ናቸው። በእርግጠኝነት ትግራይ ውስጥ ሰርቫይቭ የሚያደርጉ አይደሉም። የትግራይን ህዝብ እንደ ቤዝ ተጠቅመው እንደ ማህበረሰባዊ መሰረት ተጠቅመው የሚንቀሳቀሱ አይሆንም። ቅድም ቲዲኤፍ ሲንቀሳቀስ እንደነበረው አይሆንም በምንም ተአምር ማለት ነው። ስለዚህ ለጊዜው ግን ችግር ይፈጥራሉ። አሁንም ችግር እየፈጠሩ ነው። ስለዚህ ችግር እንዳይፈጥሩ ምንድነው መሆን ያለበት? የተሻለ ስራ መሰራት አለበት። ህዝቡን የሚስብ የህዝቡን መብት የሚመልስ ቅድም እንዳልኩ በተለይ አሁን የተፈናቀለው ህዝብ በጣም የትግራይ ህዝብ አንደኛ አጀንዳ ነው። ምክንያቱም ሰው ሲሞት እንደማየት የሚያስከፋ ነገር የለም። አስከፊ ነው። ሰው ሲራብ እንደማየት አስከፊ ነገር የለም። ፍትህ አጥቶ እንደማየት አስከፊ ነገር። ይሄ መመለስ ለፌዴራል መንግስት ቀላል የቤት ስራ ነው። ይህን በመመለስ ምንድን ነው የምታደርገው? ኢሳያስ ትግራይ ውስጥ ሊሰራው የሚችለውን ነገር ታሳንሰዋለህ፣ ታሳጥረዋለህ ማለት ነው። ይሄን ሳሰረ ከገባህ ግን ሌላ ችግር ነው የሚሆነው። ይሄ መደረግ አለበት ብዬ ነው ማምነው። ለትግራይ ብቻ ሳይሆን አሁን ትግራይ ላይ የተፈጠረው ችግር ሌላም ኢትዮጵያ ውስጥ ማስተማሪያ መሆን መቻል አለበት። ማስተማሪያ የሚሆነው ምንድን ነው? ጦርነት አስፈላጊ እንዳልሆነ መንግስት ማመን መቻል አለበት። ጦርነትን ለማስቀረት ትልቅ ድርሻ ያለው በመንግስት ነው። ትልቅ ኃይል ያለው በመንግስት ስለሆነ ጠመንጃም ያለው በጀትም ያለው ታንኩም ባንኩም እንደሚባለው ማለት ነው። ስለዚህ ሁሌም ቢሆን ሰላም የሚያመጣ ነገር፣ ጦርነት የሚያስቀር ነገር መስራት መቻል አለበት። ትግራይ ላይ የተደረገው ጦርነት ሌላ ቦታ ላይ እንዳይደገም መሆን መቻል አለበት። ሁሉም ሰው ከዚህ መማር አለበት። የግድ በየቦታው ተመሳሳይ ነገሮች መፈጠር አለባቸው ብዬ አላምንም። ከዚህ መማር አለብን። ሁሉም ሰው ደግሞ ትግራይ ላይ የተፈጠረውን ስህተት ለማረም ጥረት ማድረግ መቻል አለበት። ምክንያቱም የትግራይ ሰው የኢትዮጵያ አንድ አካል ነው። ይህን ማረም መቻል ለነፍስም ለስጋም የሚሆን ነው ብዬ ነው የማምነው። አቶ ክብሮም በርሀ የባይቶና ፓርቲ ፕሬዚደንት፣ ለነበረን ቆይታ ለቃለ መጠይቁ እና ለሰጡኝ ማብራሪያና ለጊዜዎት አመሰግናለሁ። እኔም አመሰግናለሁ ዳዊት። ክቡራን ተመልካቾቻችን የዚህ ሳምንት ማንፌስቶ ከባይቶና ፓርቲ ሊቀመንበር አቶ ክብሮም በርሀ ጋር ቆይታ አድርገዋል። ቀጣይ ሳምንት ከሌላ የፖለቲካ ፓርቲ ጋር በሌላ የፖለቲካ አማራጭና ፖሊሲዎች ጋር እንመለሳለን። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።